አላህ ኢብኑ ሰባ ተብሎ የሚጠራ ግለሰብ ምንድነው ችግሩ ምንድነው የሚሰራው ከተባለ ኢቭን አይሁዳዊ ነበረ ከዛ በኋላ በሆነ ስሜት አይኒ ሙስሊም ሆናለሁ ብሎ መጣ ያ ሙስሊም መሆን አልታመነም ከዛ በኋላ ምን ማድረግ ጀመረ አሊ የሚባለው የነብያችን መሐመድ ቤተሰብን ነብይ ነው አሊ ረዲየላሁ ዐንሁ አምላክ ነው ብሎ መስበክ ጀመረ የሺዓ አጀማመር እንደዚህ ነው ሶ አብዱላህ ኢብኑ ሰባ ይሄንን ሲያደርግ አሊ ረዲየላሁ ዐንሁ ዘመን እሱ ይሰማል ይሄንን ሶ ይሰበስብና በእሳት ያቃጥላቸዋል እንደዚህ ያደረጉ ሰዎች በሐዲስ ደረጃ ደግሞ لا يعذب بالنار الا رب النار በእሳት ከእሳት ባለቤት የእሳት አምላክ ሆኖ አላህ በስተቀር ማንንም አይቀጣም የሚል ሐዲስ አለ ሶ ይሄንን ሲያይ አያቸዋል የሰውዬ ይሄንን ነገር አቃጠለ ማለት አምላክ ነው ማለት ነው ስለዚህ አምላክ ስለሆነ ነው እነዚህ ሰዎች ያቃጠላቸው ብሎ ሹብሃ አንስቶ ሺዓ የሚባለውን ሴክት ለመፍጠር በቁ ሺዓዎች በራሳቸው ዘይድያ ምንላቸው አሉ ሰብኢያ ብለን የምንጠራቸው አሉ አልቀራሚጣ ብለን የምንጠራቸው አሉ ኢቭን እስማኤልያ ብለን የምንጠራቸው አሉ በጣም ብዙ ሴክቶች አሉ እና እነዛ ሙሉ በሙሉ ስህተቶች ናቸው ለምሳሌ ዘይድያ ብለን የምንጠራቸው የሺዓ ቡድኖች ዘይድ ኢብኑ አሊ ኢብኑ ሁሰይን ዘይን አልዓቢዲን ተብሎ የሚጠራው የዓሊ የልጅ ልጅ የሆነው ያ እሱን መሰረት በማድረግ ነው እና እነሱ ራሳቸው ራፊዳ ተብሎ ይከፈላሉ ራፊዳ ብለን ደግሞ የምንጠራቸው ወይ ደግሞ ረዋፊዳ ብለን የምንጠራቸው ሙሉ በሙሉ ኹወይሚን ተብሎ የሚጠራን አንድን ዓሊም የሚከተሉ ናቸው እና ኹወይሚን የሚባለው ዓሊ ምን ብሎ ያምናል አላህ ኢቭን በቃ አላህን በምን አይነት መንገድ ያዋረደ እንደሚገልጽ ማለት ነው እነዚህ ሙሉ በሙሉ ካፊር ብለን የምንጠራቸው ናቸው አሰብኢያ ብለው የምንጠራቸው ልክ እንዳልኳቸው አብዱላህ ኢብኑ ሰባ ተከታዮች ናቸው አሊ ረዲየላሁ ዐንሁ አምላክ ነው ብለው ያምናል ፀሐይ በዚህ እጁ ጨረቃም በዚህ እጁ አሊ ረዲየላሁ ዐንሁ ይይዛል ብለው ያምናል አልከሳኢያ ብለን የምንጠራቸው በተመሳሳይ ደረጃ እነ ሙኽታር ኢብኑ አሊ አልሰቀፊን የመሳሰሉ አካላቶችን በጣም ከልቅ በላይ በሆነ ሁኔታ ከፍ በማድረግ የሚታወቁ ናቸው አልቀራሚጣ እስማኤልያ አለዊያ እነዚህ ሁሉ የሺዓ ሴክቶች ናቸው የሰው ልጅ አይምሮ ውጤቶች ናቸው ሙሉ በሙሉ ግን ስህተቶች ናቸው እኛ ስለነዚህ አካላቶች ምንድነው ምንለው ከተባለ አብዛኛው እነዚህ አካላቶች ስህተታቸው ሰሃቦችን ይሰርባሉ ሰሃቦች ውሸታም ነበሩ ይላሉ ሰሃቦች ትክክል አልሰሩም ይላሉ በቁርአንም ሆነ በሐዲስ እነዛን ሰሃቦች መናፍቃን ናቸው አስመሳይ ናቸው የሚለውን ዘገባ የሚናገር አካል ካፊር ነው በቃ ካፊር ነው እነዚህ አካላቶች ማለት ነው ግን ከሺዓ ውስጥ ራሳቸው ሙስሊም ይሆኑ አሉ ኦኬ ሺዓዎችን አስመልክቶ ምን ተባለ ስንል ለምሳሌ ሚንሃጁ ሱና ቮሊዩም 21 ቁጥር 120 ላይ ሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ እነዚህን አስመልክቶ ምን ብለው ያስቀመጡት ራፊዳዎች የአይሁድ አህዮች ናቸው አይሁድን የሚከተሉ አካላቶች ናቸው እና በእያንዳንዱ ፈተና የነዚህ የራፊዳ ብለን የምንጠራቸው አካላቶች ችግር አለ እነሱ ሁሌ ይከሰታሉ እዛ ሁሌ ችግር ይፈጥራሉ ብለው ያስቀመጡ ሶ እነዚህ አካላቶች ምንድናቸው ራፊዳ ምንላቸው ሙስሊም ናቸው ወይስ ክርስቲያን ናቸው ወይስ ከእስልምና ውጪ ናቸው ሲባል ለዛ ጥያቄ የሚያስቀምጡት ነገር ምንድነው ሴክቶቹ ይለያያሉ ግን እንደ ሴክቱ እንትና ካፊር ነው እንትና ሙስሊም ነው ብለን ልንናገር እንችላለን ይሄ ሺዓን አስመልክቶ ሲምፕሊ የተናገርነው ነው አይ ቲንክ ቴሌግራሚን አትቡኪ 1453 ላይ እንትኑ መመልከት ትችላላችሁ ስለ ሺዓ እንዴት ጻፍኩት በጣም ረጅም አርቲክል አለ በጣም ረጅም ነው ያን ረጅም አርቲክል መመልከት ትችላላችሁ ይሄ በሺዓዎች ጉዳይ ነው ሌላው በሴክት ደረጃ ትልቅ ተከታይ ያላቸው ያው ኢምንተም ቢሆኑ በሚፈጥሩት ነገር ተከታይ ያላቸው ብለን የሚነሱት እንትኖች ካልተሳሳትኩኝ ቃዲያን ተብለው የሚጠሩ ናቸው ቃዲያን ተብለው የሚጠሩ ወይም ደግሞ አህመድዮች ተብለው የሚጠሩ የሚርዛ ጉላ አህመድ ተከታዮች ናቸው እነርዛ የሚርዛ ጉላ አህመድ ተከታዮች አሁንም ሙሉ በሙሉ ካፊሮች ናቸው ሙሉ በሙሉ ነው ማለት ሙሉ በሙሉ የቃዲያንን አስተሳሰብ የሚርዛ ጉላ አህመድን አስተሳሰብ የሚያስቡ ሰዎች ካፊሮች ናቸው ሆይ የሚለው ነገር አስቀምጥላቸዋል በመጀመሪያ ደረጃ ስለ ሚርዛ ጉላ አህመድ አንዳንድ ነገራቶችን እናንሳ ሚርዛ ጉላ አህመድ የሚባለው ግለሰብ ዋና ምንጩ ከሞንጎሊያን ኢምፓየር ነው ከሞንጎል ኢምፓየር ነው የመነጨው የሞንጎል ኢምፓየር ብለን የምንጠራው የጂንጊዝ ካህን ያቋቋመው አጠቃላይ በጣም በከፍተኛ ደረጃ ሀገርን ሲያሸብር የነበረ ኢምፓየር ነው እና ሃጂ ባርላስ የተሰኙ ከኪሽኑ ከ200 ዓመታትን የመራው የባርላስ ኢምፓየር ከዛ ዘመድ ከዛ ቤተሰብ ወደ ወረታች ሄደን ሶ ባርላስ ኢምፓየር ምንላቸው ወደ ማን ይመለሳሉ ወደ ሞንጎሎች ወደ ማን ይመለሳሉ ወደ ቱርክ ይመለሳሉ ማለት ነው እና ያ ነው የሚርዛ ጉላም የሚሰኘው ግለሰብ የሚገርም ነገር አለ የሚያነሱት ነገር ማለት ነው ሚርዛ ጉላ አህመድ በዲሴንድ ያደረገው በእድሜ ደረጃ ስንቆጥር ማለት ነው በደንብ አርጋችሁ አዳምጡት ይሄን ሪከርድን ብታደርጉት ደስ ይለኛል ፕሮግራም ራሱ ይያዝ ተብሎ አልተመቸኝም ለዛ ነውና ዛሬ ግን አልহামዱሊላህ ሐሳቡን እናነሳዋለን እና ምን ብለው ያስባሉ መሰላችሁ
ስለ ሚርዛም ጉላ አህመድ according to the biblical chronology ይላል አህመድ አለይሂ ሰላም ብለው ነው የሚቀሩት was born in the later part of 6000 years after አዳም ብለው ያስቀምጣል አዳም ከአዳም በኋላ ከ6000 ዓመት በኋላ ነው የመጣው ብለው ያምናል እና ምንድነው ይሄ ሲባሉ ይሄ ራሱ ፕሮፌሲ ነው ተነግሮለት ነበር መሲህ ነው ተብሎ ተነግሮለት ነበር ብለው ነው ይሞክቱት ላይፍ ኦፍ አህመድ የሚለው መጽሐፍ ላይ መመልከት ትችላላችሁ ይሄን ላይፍ ኦፍ አህመድ ገጽ 34 ላይ መመልከት ትችላላችሁ ስለዚህ ግለሰብ የሚያወሩት ማለት ነው እና ተነግሮለት ነበር አምላክ ከ6000 ዓመት በኋላ አድናቸዋለሁ ብሎ ነበር ያን መሰረት አድርጎ መጥቶ አዳናቸው የሚል ብሂል ነው የሚያነሱት በጣም ስህተት የሆነ ማለት አስቂኛ ስህተት የሆነ በተመሳሳይ ደረጃ ምን ብለው ይሄ ግለሰብ ጤነኛ አልነበረም በጣም ሳይኮሎጂካሊ የተጎዳ ሰው ነበር የአእምሮ ህመም ነበረበት ሂስትሪያ ተብሎ የሚጠራ ከባድ የሆነ በሽታ ነበረበት ሳይኮሎጂካል ዲስኦርደር ነበረበት የመሳሰሉት በጣም ብዙ በሽታዎች ነበሩበት እና ያን መልክቶ እሱ ራሱ በጻፈው መጽሐፍ ላይ ያው መህዲ በተሰኘው መጽሐፍ ገጽ 15 ላይ ያሽታሱ እንዳለበት ይናገር እና ግልጽ አድርጎ ያበሽታ ኢፌክቱ ምንድነው አይምሮአችን ዲስኦርደር ነው የሚያበላሽ በላር ያደርገዋል ያዟል አማችን ፈክሽን በደንብ እንዳይሰራ እና ያን አሰልቶ ይሄድ እንደዛ ነው የሚሰራው ነው እና የግለሰብ ካፊር ነው ወይስ አይደለም የሚለው ላይ አንዳንድ አስቂ ነገራችሁ ልንገራችሁ አሁን ይሄን አሁን መነግራችሁ ከወር በላይ በፈጀው ሁኔታ ሰፋ ያለ የራሳቸው መጽሐፍ መሰረት ያደረጉ ጥናት ነው አርጌ ነበርውና ለምሳሌ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ምን ብሎ ይናገራል አስተውላችሁ ከሆነ እኔን ያየ አብን ያየ ይላል አይደለ ጓል መቀሌ ጓል አለሽ ኦኬ ሌት ያዘኝ እንዴ listening ይላል እሺ እኔን ያየ አብን ያየ የሚል ተርም ይጠቀማል ኢየሱስ ክርስቶስ ማለት ነው ይህ ግለሰብ ምን ይላል መሰላችሁ فلسفه تعليم الاسلام በተሰኘው መጽሐፉ ገጽ 187 ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መራአኒ ፈቀድ ረአ አላህ ብለው ተናግሯል ይላል እኔን ያየ አላህን ያየ ብለው ተናግሯል ይላል ይሄ ሰውዬ ምን አይነት ጤነኛ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እስቲ በየትኛው ሐዲስ ላይ ነው እኔን ያየ አላህን አይቷል ብለው የተናገሩበት አንድ ሐዲስ አለ የለም ቅጥፈት ነው ይሄ እንዲህ ብሎ ይቀጥፍ ነበር በተመሳሳይ ደረጃ እኔ እንደምመጣ ተነግሮልኛል ብሎ ተናግሯል ምን ብሎ አስቀመጠ እንደው وهناك حديث اخر يدل على وفاه المسيح ابن مريم وهو انه سئل عن القيامه فقال باهلها ستقى ይሄንን ሐሳብ መጨረሻዬ ስለማነሳላችሁ ልለፈው እና ያን አስመልክቶ እንደዛ ይናገራል ኢቭን ነቢያቶች ላይ በጣም ሙድ ይዝባቸው ነበር በጣም ይቀልድባቸው ነበር the respected one መሲሁን ዒሳ ኢብኑ መርየም ጨምሮ ማለት ነው እና ኢዛለተል ኢልሃም በተሰኘው መጽሐፍ ላይ ኢዛለተል አውሃም በተሰኘው መጽሐፉ ገጽ 626 ላይ ምን ብሎ ይናገራል لقد راى بعض الانبياء السابقين المسيح ابن مريم في صور الخروف ይላል መሲሁን ኢየሱስ ክርስቶስን በግ ሆኖ አይተውታል ይላል ከዚህ በላይ ስደባለው በግ ሆኖ አይተውታል ነቢያቶች ብሎ ነው የሚያስቀምጠው ማስረጃው ነው ኢዛለቱል አውሃም የሚለው መጽሐፉ የራሱ የቃዲያኒ መጽሐፍ ነው ገጽ 626 ላይ ምን ብሎ ይናገራል ነቢያቶች ምን ሆኖ አይተውታል ኢየሱስ ክርስቶስን በግ ሆኖ አይተውታል ብሎ ይናገራል አረ ይሄ ብቻ አይደለም ኢየሱስ ክርስቶስ ይሰክር ነበር ይጠጣ ነበር ብሎ ነው የሚናገረው እንዴት አድርገን ነው ይሄንን የምንቀበለው እንዴት አድርገን ነው ይሄንን እንትን የምንለው ነቢያት ሆኖ የሚሰክሩ ነቢያት ሆኖ የሚጠጡ ኢቭን እንደው ምን ብሎ ነው የሚያስቀምጠው አውሮፓዎች ያጋጠማቸው የመጠጥና መጠጥ የመጣት አባዜ የመሳሰለው ነገር የመጣው ይላል ኢሳ ይጠጣ ስለነበረ ነው ብሎ ነው ያስቀምጠው ኢሳ ይጠጣ ነበር ኢየሱስ ክርስቶስ ይጠጣ ስለነበረ ነው እነዚህ አካላቶች የሚጠጡት ለምን እንደሚጠጣ ደግሞ ዲፋይን ሲያደርግ ምናልባት ለበሽታ ወይም ደግሞ የሆነ ቀድሞ የነበረበት የስካር ልምድ ስለነበረበት ያንን ለማስታገስ ብሎ ነው የሚጠጣው ብሎ ነው ያስቀምጠው ሰፊነት አንኑህ ተብሎ በተሰኘው መጽሐፉ ገጽ 100 ላይ ይህንን ማግኘት ትችላላችሁ አረ በለው በዚህ ንግግር ተመለከታችሁ አብዱል ፈታ አሁን በዚህ ንግግር ሰው ላ ሐውለ ወላ ቁወተ ኢላ ቢላህ እያለ ነው አረ ገና ታለቅሳላችሁ ገና ልቀጥል በተመሳሳይ ሩሑል ኸዛኒ የተሰኘው መጽሐፍ በኡርዱን ቋንቋ የተጻፈ መጽሐፍ ነው በዛ በኡርዱን ቋንቋ በተጻፈው መጽሐፍ ገጽ 289 ላይ እንዲህ ብሎ ያስቀምጣል ኢየሱስ ክርስቶስ ጋር ተገናኘውና አናገርኩት ይላል ምን አልከው ካንተ ልምዶች መካከል መጥፎ ንግግርና ስድብ ነበር አለ ንዴት ደግሞ በጣም ይቆጣጣርህ ነበር አለ ተሳደብ ነበር ይላል ኢየሱስ ክርስቶስ ምን ብለው ነው የተሳደበው ሲባል ምንድነው ያለው ተውራት ላይ ስለኔ ተነገረ ነገር አለ ብለው ዋሽተህ ነበር ያ የተነገረው ስለኔ ነው እንጂ ስላንተ አይደለም አንተ ውሸታም ነህ ብሎ ይነግረው ነበር እና በጣም ተሳደብ ነበር አብዝተህ ምክንያቱም
ግን ጥሩ ሰው ነበርክ ለምን ነው ጥሩ ሰው ነበርክ የሚለው ቢያንስ አትመታም ነበር አይሁዶች ሲናደዱ ይማቱ ነበር አንተ ግን አትመታም ነበር ብሎ ያስቀምጣል ሰዎችን አትማታም ነበር ጽፈላችኋለሁ ምርጥ የሆነ መጽሐፍ ጽፈላችኋለሁ ይላችኋልና መጽሐፉ 50 ቮልዩም ነው ብሎ ነው የሚያስቀምጠው ከዛ እነዚህ ሰዎች ግራ ገባቸው እስካሁን አልጻፈላቸውም እንደዚህ 50 ቮልዩም መጽሐፍ ጽፈላችኋለሁ ብለ ተናግረ ነበር የት አለ ሲሉት እና ሰዎች ጤነኛ አይደላችሁም እንዴ አላቸው አሁን የ50 ቅጽ የሆነ መጽሐፍ እንደምጽፍላችሁ ቃል ገብቼ ነበር ከዛ በኋላ ግን 5 ቁጥርና 5 ገጽ ጻፍኩላችሁ ያው ምንም ችግር የለውም 5 እና 50 መጽሐፍ ምንም ችግር የለውም የሚል ቂል የሆነ ሎጂክ የሚጠቀም አካል ሩህ አልኸዛን ቮልዩም 21 ገጽ 9 ላይ ማግኘት ትችላላችሁ ኦኬ ከዚህ በኋላ ምነግራችሁ ነገር አዳምጡኝ ይህ ግለሰብ ቀስ ብሎ ከሄደ በኋላ ምን ማለት ጀመረ እኔ አላህ ነኝ ብሎ አስተምሮ ማስረጃ ይኖር ይሁን አዎ ሩህ አልኸዛኢን ተብሎ በተሰኘው መጽሐፉ ቮልዩም 5 ገጽ 563 ላይ እንዲህ ብሎ ይናገራል ረአይቱ ፊል መናሚ عين الله بهلمي اللهن عينو تشايو አለ ከዛስ وتيقنت انني هو እርሱ መሆኔን እርግጠኛ ሆንኳል ولم يبقى لي اراده በቃ ከዛ ውጪ በቃ አላህ መሆኔን አወቅኳል ጭራሽ አላህ መሆኔን አወቅኩ ምትለው እንዴት ነው ሲባል እዛው ሩህ አልኸዛን በተሰኘው መጽሐፉ ገጽ 562 ላይ ምን ብሎ ነው ያስቀመጠው የአላህ መንፈስ እኔ ሙሉ በሙሉ ተቆጣጣ ኢንካርኔት አድርጓል እኔ ላይ ያለ የኢንካርኔሽን ፕሮሰስ አለ ተሰግኦ ተብሎ የሚጠራው ማለት አምላክ ሰዎች ላይ ተሰግኦ ይሆናል እንደሚባለው በእኔ ላይ ነው ያለው አለ አላህ መንፈሴ እንደተቆጣጣረኝ እኔም በኔም ሰውነት ሰፍሮ አይቻለሁ በኔ ሰውነት ነው አላህ ያለው نظرت الى جسدي فاذا جوارحه መገጣጠሚያ የአላህ መገጣጠሚያ ነው አለ አስተግፍሩላህ አለይ አይኒ አይነሁ አይኔ የሱ አይን እንደሆነ አየዋል ጆሮ የሱ ጆሮ ምላስ የሱ ምላስ እንደሆነ አየው ይላል ከዚህ በላይ ቅጥፈት አለው አሁን ይሄ ግለሰብ ሙስሊም ነው ቢባል እንዴት ነው የምትሰሙት አረ ያን አይደለም ጉዳችሁን ስሙ የዚህን ሰው የሐሳብ እኔ እንግዲህ ተጠይቄ ነው ይሄን ማውጣው የዚህን ሰው የሐሳብ እንደ ማስረጃ አድርጋችሁ የምታወጡ አካላቶች ክርስቲያኖች ጉዳችሁን ስሙ ይግለሰብ ማን እንደሆነ ሩህ አልኸዛኢን በተሰኘው መጽሐፍ ቮልዩም 21 ገጽ 89 ላይ አንተ ሚኒ بمنزلتي عرشي አንተ ሚኒ بمنزلتي ولدي ይላል አላህ እንደ ልጄ ነህ ብሎኛል ብሎ ይናገራል ከዚህ በላይ ኩፍር አለ አላህ ልጅ አለው ያ ጀማ እስቲ መልሱልኝ አላህ ልጅ አለው እኛ ሙስሊሞች እንደዛ ብለን እናምናለን እርሱ ግን አላህ ልጅ አለኝ አንተ ደግሞ ልክ እንደ ልጄ ነህ ብሎ ነግሮኛል ብሎ የሚያምን ቀጣፊ ሰው ነውና እና ያን ሰውዬ ሙሉ በሙሉ ማንቀበለው ነው በሽተኛ ነው የሞተው ራሱ በሚገርም ነው ከገድል ጋር ይገናኛል በተቅማጥ በሽታ ነው የሞተው እሺ እንደ ማን ነው ባላ እንደ ተክለ ሃይማኖት በተቅማጥ በሽታ ነው የሞተው አዝናለሁ በጣም ኮሌራ በሽታ ያጠቃው ነበር እና ያን ኮሌራ በሽታ መሰረት አድርጎ ሽንት ቤት ውስጥ እንደሞተ የሚናገሩ መዛግብቶች አሉ ኢንሻአላህ እሱን ሰፋር ጌላ ጊዜ አሳያቸዋል ሽንት ቤት ውስጥ በተቅማጥ በሽታ ምክንያት በኮሌራ ህመም ታሞ በተቅማጥ በሽታ ሽንት ቤት ውስጥ ነው የሞተው ማን ሚርዛ ጉላ አህመድ ተብሎ የሚጠራ ግለሰብ ማን ነው አልመሲህ እኔ መሲህ ነኝ ብሎ የሚያመን ነው ማለት ነው እና ቀደም አነሳላችኋለሁ ብዬ አስቤ ነበርና ይህ ሰው የከቅጥፈቶቹ መካከል አንዱ ምን ብሎ ያስባል እኔ ነብይ ነኝ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ነብይ ነኝ ብሎ ያምን ነበር ያ ደግሞ ስተት ነው ሱረቱል አህዛብ ምዕራፍ 40 ላይ የነብያቶች መደምደሚያ ነህ ብሎ አላህ Subhanahu Wa Ta'ala ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያስቀምጥላቸው አይ እኔ ነኝ የነብዩ መደምደሚያ ብሎ ያስቀምጣል አረ የሆነ ሰዓት እንደውም ምን አለ መሰላችሁ እንደውም እኔ ነብዩ ነኝ ብሎ ራሱ እኮ ተናግሯል በስቴፕ ባይ ስቴፕ ነው ሄደው አሁን አንዳንድ ሰዎች ታሪኩን ሲተርኩት ስቴፑን ስለማይጠብቁ ግራ ሊገባ ይችላል እንዴት በአንድ ሰዓት ነብይ ነኝ አምላክ ነኝ ሊል ይችላል ቀስ በቀስ ነው መጀመሪያ ነብይ ነኝ ነብይ አይደለም ማለት ጥሩ ሰው ነኝ አለ ወህይ ብቻ ነው የሚወርድልኝ አለ ከዛ ነብይ ነኝ አለ ከዛ መሲህ ነኝ አለ ከዛ በጣም ሲያስጨንቁት ነው ምን አለ አይ እንደዛ ሳይሆን የኢብራሂም መንፈስ ነብዩ ላይ ገብቶ ነብዩን ሆኖ መጣ የነብዩ መንፈስ ደግሞ እኔን ሆኖ መጣ ብሎ ያስተምራልና ምንም አንድ አይነት ነን ሩህ የሚባለው ነገር ይወራረሳል መጀመሪያ ኢብራሂም ሆኖ ተወለደ ከዛ ነብዩ ሆኖ ተወለደ ከዛ ደግሞ እኔን ሆኖ ተወለደ ብሎ ያምን ነበር ያስተምርም ነበር ማለት እና ይሄ ደግሞ ሙሉ በሙሉ ስህተት ነው ኢቭን ቁርአን ላይ በግልጽ ኢየሱስ ክርስቶስን ደግሞ አልሞተም ብሎ ያስተምር ነበርና ኢየሱስ ክርስቶስ አልሞተም ብሎ ያስተምራል ብሎ እነዚህ ሰዎች ያመጡታል እስቲ እናዳምጠው ምንድነው የሚለው ስለ ኢየሱስ ክርስቶስ እንቀበለው ተስማምተናል እሺ ይሄንን እንቀበላለን ኢየሱስ ክርስቶስ
በግ እንደሆነ ተስማማላችሁ? ኢየሱስ ክርስቶስ መጠጥ እንደጠጣና እንድትሳደበ በዚህ ሰውዬ ሐሳብ መሰረት ውሸታም እንደነበረ ተስማማላችሁ? ኖ ዌይ። እኛ ያንንም አንቀበልም። እናንተ ከተቀበላችሁ ይሄን ማስረጃ አድርጋችሁ ማምጣት ትችላላችሁ። እና ወደ ህንድ ሀገር ሄዶ አምልጦ ወደ ህንድ ሀገር ሄዶ ከዛ በኋላ ህንድ ሀገር የተወሰነ ጊዜ ቆይቶ ከዛ በኋላ እዛ እንደሞተ ይናገራል። እንደውም ያንን ኢላ ረብወቲን ذا قرار مكين የሚለው የቁርአን አንቀጽ የተባለችው ህንድ ሀገር ናትና ወደ ህንድ ሀገር መጥቶ ነው የሞተው ብሎ ያስተማረ አንድ ተራ ግለሰብ ነውና ያ ማስረጃ የሚሆን አይደለም። ሶ በጣም ብዙ ሴክቶችን የተመለከት ነው። ከዚህ በኋላ አልማንያ ተብለው የሚጠሩ አሉ፣ ባሂ ተብለው የሚጠሩ አሉ። እነ ባሁላን የሚከተሉ ባሂ እምነትም ተከታይ በተመሳሳይ ደረጃ ሁሉም መነሻቸው ከሚርዛ ጉላ አህመድ ሚርዛ ጉላ አህመድን መሰረት አድርገው ነው የተነሱት። ባሂ የምንላቸው ኢቭን ሌሎች ማንኛውም ሴክት አብዛኞቹ እሱ ሚርዛ ጉላ አህመድን መሰረት አድርገው የተነሱ ናቸውና ያንዳንዱ ሴክቶች ላይ ሰፋ ያሉ ጥናቶች የተደረጉ አሉ። እንዳልኳችሁ ሌሎች በጣም ብዙ አሉ። ምናልባት ያው እናንተም ይሰፋባችኋል እንጂ ብናነሳ ስለ ቃዲያን ማውራት እንችላለን፣ ስለ ባሂዎች ማውራት እንችላለን፣ ስለ አልማንዮች ማውራት እንችላለን። ዛሬ በጣም ብዙ ናቸው። ቀራሚታ ብለን የምናወራቸው አሉ፣ ሙዕተዚላ ብለን የምንጠራቸው አሉ። ሌላ ምን አሉ? ፋጢሚ በፋጢሚ ስርወ መንግስት ጊዜ ደግሞ የነበሩ ራሳቸውን የቻሉ ደግሞ ተመሳሳይ ከሙዕተዚላ ጋር ትንሽ የሚያቀራረብ ሴክቶች አሉና እነዚህ ሁሉ የሰው ልጆች ፍጡር ውጤቶች ናቸው። እናንተ ምንድናችሁ ስትባሉ እኛ ምንም አካል አይደለንም። ማንን እኛ? እስቲ ማን እንደሆናችሁ ጻፉልኝ። እስቲ እኔ የምታዳምጡኝ አካላቶች ማን እንደሆናችሁ ንገረኝ። እኛ ማንን? ሃይማኖታችን ምንድነው? ሃይማኖታችን ኢስላምና ኢስላም ብቻ። አላህ Subhanahu እናንተስ ማናችሁ ስንባል ሙስሊሞች ነን። ማን ነው ሙስሊም ብሎ የጠራ? ወሰማኩሙል ሙስሊሚን ሚን ቀብል ሙስሊም ብሎ የጠራችሁ እርሱ አላህ Subhanahu Wa Ta'ala። ይሄ ሁሉ የሰው ተርከመርኪ ሰው የፈጠረው ፈጠራ ውጤት እኛን አይመለከተን። እነሱ ሰዎች ይሳሳታሉ አይሳሳቱም? ይሳሳታሉ። የማይሳሳት አለው ግን ለሌላ ጊዜ እንድትነግረኝ አሁን ለሌላው እንድትሰጥ አሁን የተናገርካት ነገር እኔ አባ ተክለ ሃይማኖት የሚባሉ ቸርች ያላቸው እኛ ሀገር ውስጥ ነው። በኮሌራ በሽታ ናቸው ሞተዋል። ሁለቱም ተመሳሳይ እሳቸውም በተቅማጥ ነው የሞቱት እና ተቅማጣቸው ልክ እንደ ኢየሱስ ክርስቶስ ደም ተቆጠረላቸው። ታስረዳኛለህ በጽሁፍ መልክ ሌላ ጊዜ ታስረዳኛለህ። ስለማላቀው እሱ ሰምቼ አላቀም። እኔ አይቼውም ሰምቼ ማላቀም ግን በዚህ ተክለ ሃይማኖት ላይ ጽሁፍ አለኝ። የተክለ ሃይማኖትን ገድል ሙሉ በሙሉ የሃየስኩበት ጽሁፍ አለኝ። ኢንሻአላህ ቴሌግራም ላይ ለቅላችኋል። እኔኮ ወይ ሼር አታረጉ ወይ ሰው ያነበውና ዝም ብሎ ማባከን ይሆናል ብዬ ነው እንጂ ሼር አረጋግላችኋለሁ። በተክለ ሃይማኖት ዙሪያ የጻፍኩት ጽሁፍ አለኝ። በክርስቶስ ሰምራ በተክለ ሃይማኖት በህፃኑ ቂርቆስ አንድ 5 የሚደርሱ ገድል ላይ የጻፍኳቸው ጽሁፎች አሉ። ግን ያው ሼር ምናምን ሰው ማያነበው ከሆነ ዳት ማች እንትን አይደለም። ግን መፈልጉ ሰዎች ኢንሻአላህ በውስጥ በኩል ነው የሚሳሳና አባ ተክለ ሃይማኖት እያልክ ያለው አባ ተክለ ሃይማኖት እኛ ቤተክርስቲያን ያለው እኛ ሀገር ነው አይደለም? ነው ስለነዚህ አይደለም ያወራሁት እኔ። አባ ተክለ ሃይማኖት ታዲያ የትኛው ናቸው? እኮ እንትን ነው ልክ እንደ አባ ተክለ ሃይማኖት ነው ያልኩት። ይህ ግለሰብ ሚርዛ ጉላ አህመድ ተብሎ የሚጠራ ነው። አባ ተክለ ሃይማኖት ደግሞ የሚታወቁት ግለሰብ ናቸው። የነዛ ሰይጣንን ከዚህ በፊት አንዴ አስቂያቸው ነበር፣ በደንብ ተመልክተን ነበር። ሰይጣንን ያጠመቁት አካል ማለት ነው። ሰይጣንን አጥምቀው ክርስቲያን አድርገው የክርስትና ስም ሰጥተውት እንደው ምንድን ነው ያሉት? ወይኔ በጣም ስሙ ራሱ ክርስቶስ ምናምን የሚል ስም የሰጡት ናቸው። ኦኬ አንዴ ላሳያችሁ እስቲ ገድሉን ከፍቼ። ጠፍቶብኛል ገድል ላይ ካወራሁ ረጅም ጊዜ ስለሆነ አንዴ። እሺ ወንድማችን ካላስቸገርኩ አሁን ያልከውን ትከፍትልኛለህ? አንዴ ይቅርታ ሜርሲ። አንዴ ድምጽሽን አንዴ ይቅርታ። ሊከፈት ስለሆነ እንትናት ተክልዬ ልከፍተው ነው። አንዴ አዎ ይሄ ተቅማጡ ከክርስቶስ ደም ጋር አንዴ ይሆናል ያልከበትም እንደዛ አላልኩም አልሰማሽኝም። ከደሙ ጋር ቆጥር ይል በዚህ ማለት ወጣ። እሺ አዎ ቆይ ልከፍትልሽ ነው ችግር የለም። ሁሉንም ገድሉ ሙሉ በሙሉ አሳይሻለሁ። ከዛ ማብራት በደንብ ያለበት ክፍል ልውጣ። መጽሐፍ ልከፍትላችሁ ስለሆነ ማለት ነው። እንግዲህ ገድል ልታስከፍቱን ከሆነ ምን እናድርግኛ? እንክፈት። ኦኬ ከዛ ደግሞ እዚህ ያላችሁ ክርስቲያኖች ገድል የሃይማኖት መከራከሪያ አይደሉም።
እኛ ሃይማኖት መከራከሪያ ነው አላለም። ገድላት ይሰናታሉ። አባ ተክለ ሃይማኖት ውሸታም ነበረ። ሜርሲ ይዋሻሉ። አባ ተክለ ሃይማኖት ስለ ድህነት የምታወራው ለምንድን ነው? ደህና ምሽት። እሺ ካይ አባ ተክለ ሃይማኖት ይዋሻሉ። አባ ተክለ ሃይማኖት ይዋሻሉ ወይ? የዋሹበትን እስኪ ማስረጃ አምጣልኝ። እኔ ዋሻለሁ? አዎ፣ ስለዚህ አይዋሹም ማለት ነው። ሰው አሁን የምከፍተው ማስረጃ ላይ አባ ተክለ ሃይማኖት አልዋሹም። የሚገርማችሁ ማለት ነው። እሺ ምዕራፍ እኔ ባይዘው ከቤተ ክርስቲያን ከውስጥ ነው መጽሐፉ የሚሰጡኝ በሚገርምሽ ሁኔታ ማለት ነው። የሚያመጡልኝ ሰዎች አሉ። እኔ ከውስጥ ነው የምቀበለው መጽሐፍቶቹም ማለት ነው። ኦኬ እሺ ተአምር 54 ላይ ይመስለኛል ካረሳሁት። ከዚህ በፊት ቪዲዮ ተሰርቶበት ነበር። እስቲ እሺ ቤታችን እሺ ተክልዬ ሄደው እሺ ቆይ አንዴ ሹክ በዛ ከሆነ አንዴ ፕሮፋይል አንዴ ልክፈትና መጽሐፉን ላውጣላችሁ። እሺ አንዴ ይቅርታ፣ ያኛው ስልክ ይታል እና ገድላት መከራከሪያ ሆኖ የሚሉ ፖይንቶች እንደማያዋጡ ተረዱሽ። ገድላት ሙሉ በሙሉ ትክክል ናቸው። እንዴ ገድል ፖስትቻለሁ፣ ይቅርታ አስታወሳችሁኝ። ገድል ፖስትቻለሁ። እሺ የሚገርም ገድል ፖስትቻለሁ። ወንድማችን እባክህን ባንዴ ቪዲዮ ፖስትቻለሁ። አረ ቪዲዮ ላስተዋውቅ በቤቴ ቪዲዮ ፖስትቻለሁ። እሺ የገድለ ሕፃን ቂርቆስ የሱን ቪዲዮ ፖስትቻለሁ እና ረሃብ ምናምን የሱ ስዕል ያለበት ገድሉ ምናምን የተጻፈበት ቦታ ረሃብ እንደማይገባ ይናገራል ገድሉ። ያንን ፖስትቻለሁ፣ ተመልከቱ። ኦኬ ልክፈትልሽ። እሺ ይቅርታ። እንትን የሚሞትባችሁ ሰዎች ካላችሁ ኢየሱስ ክርስቶስ ነው ያለው። እንግዲህ የሚሞትባችሁ ሰዎች ካላችሁ የሱን ገድል አንብቡ ይላል። ወይ ደግሞ እንትን አድርጉ የሱን እንትን ካስቀመጣችሁ ምንም አትሆኑም ብሎ ያስቀምጣል። እና ያንን ተመልከቱ። አንዴሽ ማውራት ነው መሰለኝ። እሺ አንዴ ቁጥሩን እንኳን አላስታወስኩትም ነው። እንትና እውነት ሜም አለ። እውነት ሜምን ጥሩልኝ እስቲ አንዴ። ከመጽሐፉ አንዴ ላውጣልሽ ነው። እሺ ቁጥሩን ካሜራ ክፈትና ወንድማችን። አይ ከመጽሐፍ ነው የምከፍተው። ቀጥታ ከመጽሐፍ ነው የምከፍተው። ከመጽሐፍ ነው። እኔ ከዚህ በፊት እኮ ያሳየሁት ነው ደግሜ ማሳይሽ። ድምጼ ይሰማል በደንብ? ይቅርታ ቤቱ ስለሆንኩ። እስከዛ ኮፒ ሊንክ ታፕታፕ አድርጉ። እሺ 400 ምናምን ሰው ኮፒ ሊንክ ታፕታፕ እናድርግ ኢንሻአላህ። ቆይሻ አንዴ ታገሱኝ። ፈልጌ ነው ፋይል ማውጣላችሁ፣ ለዛ ነው። እሺ ምክንያቱም ቆይተናል ገድል ላይ ካወራን። ይሄንን ካወጣ በኋላ በደህንነት ዙሪያ እናወራም እንደማንችል። ችግር የለውም ታወራለህ። አራት አስፈራሪኝ። አሁንም ማውራት ትችያለሽ በደህንነት ዙሪያ ማውራት ከፈለግሽ። እኔ እስከዛ እያወጣው ማውራት አይደለም። ይሄንን ታወጣና ይሄንን ካየን በኋላ በእስልምና አንድ ሰው የድህነት መንገድን ታስረዳኛለህ ወንድማችን ካላስቸገርኩ። ችግር የለውም። እሺ
ኦኬ ከታች ያላችሁ ሙስሊሞች እስኪ አንድ ነገር ልጠይቃችሁ ነው። አረ ወይ ተጠብቂው ሜርሲ ሚዩት ማረጋችሁ ነው እኔ ዳርግልሽ ወንድማችን የለም ከፈለግሽ ማውራት ትችያለሽ ብሎኛል። ከሱ ጋር ነው እኮ መታወሪው አሁን የለም ፖዝ ሆኗል እያየሽው ነው አይደለ ከፈለግሽ ማውራት ትችያለሽ ብሎኛል። እኮ ማውራት ትችያለሽ አለ ስለ ደህነት ነው ስለ ደህነት ደግሞ ሲመለስ ነው መታወሪው እኮ ከታች ከኮሜንቶች ጋር አይደለም እስኪ አዳምጪ እባክሽ እኩል ነው መታወሪው ሲመለስ ታወሪያለሽ ይታጣርገኝ እሺ አታውሪ ካወራሽ የሚያስጠላው ነገር ማለት ነው አላገኘውም ጭራሽ የአሸን ነገር እና ያለ ነው ከነዛ ከሆነ በቃ ጽሁፍ አገኘው ስለደነት ቆይ የምን ስለ ድህነት አንድ ሺህ የድህነት እንትን ነው ተክልዬ ላይ ብቻ 5 ድህነት ላሳይ ይችላል ስለ ድህነት ማለት ነው ድህነት ነው ማወራው ነው ቆይ አንዴ እሺ ያው ልከፍትልሽ ነው ኦኬ ስለ ባህር አልቀም እንጀምር ባህር አልቀም ያልኳችሁ ቅድም የተጠመቀው ክርስቲያን ከሱን ጀምር ወይስ ስለ ተቅማጥ አውርተህ ነበረ ክፈትልኝ እኮ ኦኬ ስለ ሁለቱም ነው ያወራሁት ስለ ባህር አልቀም አውርቻለሁ ኢቭን መቃብሩ ራሱ ለኃጢያት ቤዛ እንደሚሆን አሳይሻለሁ ቀጣይ እየመዘገባችሁ መቃብሩ ለምን ለኃጢያት ምን ይሆናል ቤዛ ይሆናል ኦኬ ተክለ ሃይማኖት ምዕራፍ 54 ክፈተው ካሜራ ክፈት ወንድማችን አረ ልከፍት ነው አረ ከፍታለሁ ተወዶ ነው እንደሚከፈተው ግዴታዬ ነው ከፍታለሁ ቆይ ቁጥሩን ላገኘው መጀመሪያ እሺ بسم الله الرحمن الرحيم اوكي ايش ታብ ኮፒ ሊንክ አድርጉ በቃ ገረዳት ጀምረናል ኦኬ ከዚህ ከ21 ጀምረን እናንበውና እንቀጥላለን እሺ ሜርሲ እየተከታተልሽ ጌታን በስራ ሁሉ እነሆ ቆይ መጽሐፉን ላሳይ ይቅርታ ምንድነው መጽሐፉ እንዳይባል እቺን ፍላሽ እዚህ ጋር እናርጋትና የገድለ ተክለ ሃይማኖት ነው ይሄው ገድለ ተክለ ሃይማኖት መጽሐፍ እሺ ቀጥለናል አይደለ እዚህ ጋር ተመልከቱ አባ ተክለ ሃይማኖት ፀሐይ ዘኢትዮጵያ እና በእግራቸው በሰባራ እግራቸው ዘቆመ ምናምንና እንደዛ በሰባራ እግራቸው ቆመው ጸሎት ያደረጉበት ነው ፎቶ እኛ አባት ማለት ነው የክርስቶስን ጸጋ የምታይባቸው አባት ናቸው የሚደርፈና ትክክል እሱን እኮ ነው አሁን እኮ ማሳይሽ እኮ ወደ 5 ነገር አሳይሻለሁ በቃ ነው ጌታን በስራ ሁሉ እነሆ እኔን ተከተልኩ ወዳጄ ተክለ ሃይማኖት ሆይ አሁንም መንግስተ ሰማያት መንግስት ከእኔ ጋር አንድ ተረበለው እንድትስተካከላል ከማን ጋር ነው የሚስተካከለው ከማን ጋር ከኢየሱስ ጋር በሞቴም ልትመስለኝ ለእኔ ይገባል ባንዲ አረ ቆይ ምን እንደሆነ ሊስተካከል እንደሆነ ያው እየጠበቀን ነው እዚህ ጋር ይሄ ምን ይላል ወገናችን አንዲ ምን እንደሚስተካከል አሳይሽ እኮ እንቀጥላለን ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩኛል እና ያንተ ሞት ከኔ ጋር ይተካከላል እያሉ ነው እንጂ እንደ ሰው ሁሉ በሌላ አልሞትኩም ማለት ብፁዕ አባታችን ጌታ ያል ወደ ሰማዕታት አደባባይ ሄጂ አረቆይ ላመጣልሽ ነው አረቆይ አንዲ አደባባይ ሄጂ በስምህ እንድሞት እዘዘኛለሁ ጌታም መጋደልንስ ፈጽመህ ከሞት በቀር ምንም ነገር አልቀረህም አልከው ከሞት በቀር ሁሉ ነገር አርጋሃል እሺ እነሆ አለ በክፉ ሞት በተቅማጥ በሽታ ትሞታለህ አለ በምድር ነው የሚሞተው ሜርሲ በተቅማጥ በሽታ ነው እሺ እሷንም እንደ ስቅለቴ ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ አለ እንደ ምድር ነው የሚቆጥርለት ኢየሱስ ክርስቶስ እንደ ሰማዕታት ደም
እዚህ ጋር አንብቢው እንደምን ነው የሚቆጥርለት እንደ ሰማዕታት ደም አልኩ ይሄንን አንብቢው ምንድነው የሚለው ይሄ ስቅለቴ በአንተ ወደዚህ አድርግልኝ እሺ ከአንተ በፊት ስቅለቴና ከአንተ በፊት እንደነበሩ እንደ ሰማዕታት ደም ቆጥርልሃለሁ እንደ ስቅለቱ ይቆጥርለታል አይቆጥርለትም እንደ ስቅለቱ ይቆጥርለታል አይቆጥርለትም ወንድማችን ቅድም ምንድነው ያወራው አቋ እኮ ልመጣልሽ ነው እንደ ስቅለቱ ሲል እንደ ኢየሱስ ክርስቶስ ስቅለት ይቆጥርለታል ወይስ አይቆጥርለትም ስለ ሰማዕታት አላወራንም ታዘቡ እንግዲህ እንደ ስቅለቱ ሲል ስቅለቱ የተባለው ቆይ የዚህ የተክለ ሃይማኖት ተቅማጥና የኢየሱስ ክርስቶስ ስቅለት ተመሳሳይ ነው አይደለም ደም የሚዴታል ወንድማችን ደደደደደደን የተሰቀለው መቼስ ሌላ ነገር ታስጪ ነው ያው ስቅለት የኢየሱስ ክርስቶስ ደም ነው አይደለም እባብ እኮ አይደለም የተሰቀለው ደም ነው ስቅለት ደም አይደለም የተሰቀለው ኢየሱስ ክርስቶስ ደም ነው የሚለው እንደ ክርስቶስ ደም ነው የሚለው ወንድማችን እንደ ኢየሱስ ክርስቶስ ስቅለት ነው የሚለው አይደለም አይ ወንድማችን ቅድም ምንድነው እንደ ኢየሱስ ክርስቶስ ስቅለት ነው አይደለም እንደ ኢየሱስ ክርስቶስ ስቅለት ነው አይደለም ደሙ የታለ ወንድማችን እንደ ኢየሱስ ክርስቶስ ስቅለት ነው የተቆጠረው ወይስ አይደለም ተመለከታችሁ ኢየሱስ ክርስቶስ እንደዛ ለፍቶ የተሰቀለው ሰቀልና ቆይ አንዴ ኢየሱስ ክርስቶስ እንደዛ ለፍቶ የተሰቀለው ሰቀልና የተሰቀለው ስቅለት የተገረፈው ምናምን የሞተው ሞትና የተክልዬ ተቅማጥ the same ምንም ልዩነት የላቸው ያው እነሆ በክፉ ሞት በተቅማጥ አረቆ አንዴ ተረጋጉ አረቆ አንዴ እና በሽታ ትሞታለህ አለ እርሷንም እንደ ስቅለቴ ይቆጥርልሃለሁ ነው ያለው እንደ ስቅለቴ ከዛ ደግሞ ልክ እንደ ሰማዕታትም ልክ እንደ ስቅለቴ አለ ካንተ በፊትም እንደነበሩ ሰማዕታት ደም ቆጥርልሃለሁ አለ ነገር ግን ለብቻ አይደለም ያው ስቅለት የተባለው ኢየሱስ ክርስቶስ ደም ነው ወገናችን ኢቭን በቃ ደም ያው መቼስ ስቅለት ሲባል ላብ እኮ አይደለም ያላበው ኦኬ አሁን ወደ ሁለተኛው እንትን ልምጣ ቆይ አንዴ ሚውት አድርጊ ወደ ሁለተኛው እንትን ልምጣ እሺ እንግዲህ የሰሩት አባት አንዴ አራወራለሁ ቆይ ተረጋጊ እሺ ኦኬ ስለ ድነት ነው እናወራ የምትይው ቀጥል ስለ ድነት እናወራ ወንድማችን ኦርቶዶክስ ስለ ድነት ማውራት አይችልም በፍጡር ነው ኮምድኑት እናንተ በማርያም አንዴ ምድኛው አንቺ እኔ አወራሃለሁ አልኩ እኔ ኦርቶዶክስ ማርያም አዳኝሽ ናት አይደለችም እስቲ የኦርቶዶክስ መጽሐፍ የድነት መጽሐፍ ላይ ማርያም ታድናለች የሚል እስኪ አሳየኝ ማርያም አዳኝሽ አይደለችም እኮ ማርያም አዳኝሽ አይደለችም አንዴ ጋውንቲን መልስልኝ የኦርቶዶክስ የድነት መንገድ አይደለም እኔ እየጠየቅኩሽ ወደ ኋላ አትበይ ማርያም አዳኝሽ ናት ወይስ አይደለችም ወንድማ ያጂ በቃ መያዝ ብቻ ማስረጃ እኔ ልስጥሽ በቃ ዝም ብለሽ ያጂ እንደዛ ከሆነ ወንድማችን ከፍት ከሆነ ገድል የሃይማኖት መከራከሪያ አይደሉም ኧረ ቆይ እኮ ተሳስቷል በኛ ተአምረ ማርያም ተሳስቷል በኝ ባይብልን ሳታነቡ ያነበባችሁት የመጀመሪያ መጽሐፍ እያዳሚ ኦርቶዶክስ ተአምረ ማርያም ነው እስቲ ተሳስቷል በያ ተሳስቷል በኝ አንተ ደግሞ ምን ታመጣልኛለህ መሰለህ የኦርቶዶክስ የድህነት መንገድ ነው እመቤታችን ማርያም በፍጥረት አንደበት ትመሰገናለች የቤተ ክርስቲያን ልጆች አክብሯት ለእናንተም ለኃጢአታችሁ መድኃኒት ናት አለ መድኃኒትሽ እሷ ናት በበጎ አገልግሎትም ለሚያገለግሏት ዋጋ ትሰጣቸዋለች እርሷ ቆይ አንዴ እሷም መድኃኒታችሁ ናትና ሳትጠራጠሩ በፍጹም ልቦናችሁ እመኑባታል በስዕሏም ፊት ስገዱ ለስዕሏም ያልሰገደ ግን ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ የስም አይጠራር ማይታወቃል በሰማይ መላእክት ያለው የሚደረግ ይሁን ይበሉ አሜን ይላል ያው መድኃኒትሽ የኃጢአት መድኃኒትሽ ሶቪየር መድኃኒት ማለት ሰቪየር ማለት ነው በእንግሊዘኛው ማለት ነው እና ጂሰስ እነሱ ሐዋርያቶች አዳኛችን ማን ነው ቆይ አንዴ ሐዋርያቶች አዳኛችን ማን ነው የሚሉት ሐዋርያቶች ኢየሱስ ክርስቶስ ኦርቶዶክስ ማናት ማርያም ኦኬ ከዛ እንጨት መስቀል ኃይላችን ነው መስቀል ቤዛችን ነው መስቀል መድኃኒታችን ይላሉ ላሰማችሁ ቆይ ይሄን ከጀለሶች መዝሙር ነው ማሰማት ቆይ አንዴ
እንግዲህ ነካክቶ አንዲ መኪናን ካስነሳችሁ በኋላ ወደ ኋላ ማለት ነገር የለም ወይ አለመጀመር ነው እንዳደገኛ ገድል ላይ እንደዚህ እናወራ ምናምን አይባልም ኦኬ ካላችሁ ደግሞ እንግዲህ እናወራለን እኔ እንግዲህ ከከፈትኩት ስን ጊዜ የት እንዳስቀመጥኩት ራሱ ፈልጌ ነው የመጣሁት ቆይ ከና ስለባ አረቆይ ሜሲ እንትናዬ መርሲ እኮ ይሄ እኮ ድህነት እኮ ነው እናንተ በእንጨት ያድናችኋል የተባለው ስህተት ነው ወንድማችን የኔ ድህነት መንገድ አረቆይ ማሳየት አረቆይ ቆይ ያ ይሄ እንትን ይሄ የእናንተ አይምሯችሁ ነው ይሄ አይምሯችሁ ነው የድህነት መንገድ ይሄ አይምሯችሁ ነው ይሄ አይምሯችሁ ነው ስህተት ነው ትምርታችሁ ያ አይደለም 72 ሚስት መስቀል አዳኛችሁ ነው አይደለም መስቀል አዳኛችሁ ነው አይደለም መስቀል አዳኛችሁ ነው እንትን ተስፋ ያደረክ እየኖርክ ወንድማችን ከኔ ጋር አታወራም ወንድማችን 72 ሚስት ተስፋ ያደረክ እየኖርክ ከአይምሮ አውጣና ክርስቶስን እዩ ይወለው 72 ሚስት የሚለው 100 እጥፍ የተዘጋጀላት ሴት ናት እንደዛ የምትለው የመጨረሻ ተሸነፉ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ከጠይቀው በፊት ባሏን ተጠይቅና ከዛ በኋላ ብትወያዩ ይሻል ነበር 72 ምናምን ዳት ማች ብዙ አይ እንደዛ እንትን ምንድነው የሚባለው አላ በቃ በሐሳብ ማሸነፍ እኔ እንግዲህ እየከፈትኩኝ ነው ሳሳያት የነበረው ራሷ ናት እንዳደገኛ እኔ ገድል ከጠቀስኩኝ ምን ዘማን ቆይቻለሁ ማውራትም አልፈልግም ዳት ማች ምንም እንትን ስለሌለው ማለት ፖይንት ስለሌለው የሆነ ሌላም ነገር አላነሳንም ግን እንግዲህ ራሳቸው ነው የሚነካኩት ራሳቸው ነው የሚጀምሩት እንግዲህ ካላወራን አለሽ ገድል ላይ ስለዚህ አሁን ምን እናረጋለን ትንሽ የተወሰነ ነገር አሳያቸዋል እሺ ባህር አልቀምን ታውቁታላችሁ ባህር አልቀም በጣም የሚገርም ሰይጣን ነው ባይዘው እና እዚሁ የገድል ላይ ምን እንደተቀመጠ ላሳያችሁ ኦኬ ታምረ ማርያም እሺ እና ኢቭን ቆይ እንዴ ለምን አልጨማመርላችሁ እንደዛ ከሆነ ወርዳለች አይደል ይበጠበጠኛ አካል የለም ያው ይሄ የምትመለከቱት የታምረ ማርያም ላይ ምን እንደሚል ተመልከቱ ስለዚህ ነገር የእመቤታችን የማርያም አገልጋዮች ለመሆን ፈጽመን እንድንሽቀዳደም ብዬ ነግራቸዋለሁ አለ ይህችም እመቤታችን ናት አለ ከንጉስ ከልጇ ጎን በፈሰሰ ደም እኛን ንጹህ አድርጋ አለ ከማን ጋር ከዚህ ጋር ማን ነው ንጹህ ከኢየሱስ ጋር ማን ነው ንጹህ ያደረገችው ማርያም እንደ ስሟ ትርጓሜ ያለ ይቀጥላል አድና በኃጢያት ያደፈው ከኃጢያት ታነጻዋለችና አለ ማን ማርያም ወደ መንግስተ ሰማያትም ታደርሰዋለችና አለ ማን ነው የሚያደርሰው ማርያም ያው እንግዲህ እኔ አይደለም ይሄን የተናገርኩት ባህር አልቀምን ላሳያችሁ ባህር አልቀም ምዕራፍ ስንት ላይ ነበር ምዕራፍ 30 አካባቢ እስቲ እንፈልገው እስቲ ምዕራፍ 34 ምዕራፍ 33 ምዕራፍ 31 ምዕራፍ 30 ቁጥር 20 አይ ባህር አልቀም እሺ 20 21 ምዕራፍ 29 ምዕራፍ 30 ቁጥር 22 ኦኬ እሺ ቆይ የባህር አልቀምን ላሳያችሁ ይሄ ሌላ ቦታ ነው ቆይ ባህር አልቀም የታለ እሺ ወለያ ያላረክበትም አራስ የሆነ እንትን ጽፌ ስለነበረ አንተን አላልኩትም እንደዛ አልገባውበትም ቆይ ያሳያችኋለሁ ቲንክ እስቲ ምድር እስቲ ከዛ በገሊላ ከተነሱ እሺ ከዛ ወደ ገዳም እሺ
ከዛ ይምባሬ ማለክተ እሺ ከዛ መላእክት አለቃ ቅዱስ ሚካኤል እሺ እናንተ ይዚች እና እንደዛ ነው። ቆይ እንትን ስላው ከፍተላችኋል። እስከዛ እንማማር ሰዓታችን በጣም ፈጅርና ጥያቄ ያለው ሰው ካለ ይቀጥልና ኢንሻአላህ እንቀጥላለን። እስከዛሽ ጥያቄ ያለው ሰው ካለ ዋሳት ለወርካ አሁን ባነሳከው ላይ ተክልዬ ምን አይነት ሰው ስለሆነ ነው ማለት እንዴት ሊሆን ቻለ? ማን ነው ተክልዬ? ምንድነው? በጣም የተከበረ ግለሰብ ነበረ። በጣም ማለት ነው። እዚሁ የእሳቸው ያው ትልቅ ሰው ይሆናሉ። ምናልባት ኤግዚስት ያደረጉ ሰው ሊሆኑ ይችላሉና የእሳቸው ታሪክ ላይ ስንመለከት በጣም ኤግዛጀሬት አድርገው ነው እንትን የሚሉት። በጣም ትልቅ የእግዚአብሔር ባለሟል እንደነበረ እዛው ምዕራፍ 1 ላይ የእግዚአብሔር አብ ባለሟሎች ምናምን እንደዚህ ያለ ቀጥሎ እነዚህ ተክለ ሃይማኖት የሚባሉት በጣም የሚገርሙ ሰው መሆናቸው ነው። ኢቭን እዛው ላይ ራሱ አሁን ያመጣነው ላይ ራሱ ኢየሱስ ክርስቶስ ምንድነው የሚለው? መጋደልን ከሞት በቀር መጋደልን ሁሉ አድርገሃል ነው የሚለው። በቃ ሞት ብቻ ነው የሚቀር እንጂ መጋደል የሚባል ነገር በሙሉ አድርገሃል ብሎ ነው የሚያስቀምጠው። ከዛ ግን ምን ይለዋል? ግን ይለዋል መጋደልን ሙሉን ብታረግም በቃ ትንሽ ስተት ነው የሰራው። ከዛ ያም ስተት ምንድነው ብሎ ነው የሚያስቀምጠው? ያም ምንድነው? አለመሞትህ ብቻ ነውና እሱን ደግሞ አንተ እና እንደዛ ከሆነ ሄጄ ልጋደል ወይ ሲለው አይ እንደዛ ማለት አይደለም አንተ ዝም ብለህ እንትን በል እኔ ደግሞ በተቅማጥ በሽታ ትሞታለህ ያንን ደግሞ እንደ እንትን አድርጌ ቆጥርልሃለሁ አለ። ከምን ነበር የተነሳ ነው? ስለ ሚርዛ ጉላ አህመድ ስናወራ ማለት ነው። ሚርዛ ጉላ አህመድን አስታከን ነው ያነሳ ነውና እና እንደዛ ነው ብቻ። እሺ ጥያቄ ያለው ሰው ካለ ኢንሻአላህ መቀጠል ይችላል። ኦኬ ጥያቄ ያለው ሰው ካለ ኢንሻአላህ ቀጥሉሽ እንማማርና ወደ ትምህርታችን እንግባ። ታች ገስት ምትልኩ ካላችሁ አንድ ቁጥር ጻፉ። ጥያቄ ካላችሁ እንወርድላችኋለን ኢንሻአላህ እንወርዳለሁኝ። አንድ ቁጥር ጻፉ እሺ ጥያቄ ያላችሁ እና ኮፒ ሊንክ ታፕ አድርጉ። አሰላሙ አለይኩም ወራህመቱላሂ አቡኪ ወአለይኩም ሰላም ይልጠይቅና ወርዳለሁ። አንድ ጥያቄ አለ። ከቲ ኡስታዝ ከተሰማህ ማለት ነው እንትን በእስልምና የባሪያ ምንጮች ምን ናቸው? ማለት ምርኮ የተማረከ ብቻ ነው ባሪያ የሚባል? በመሰረቱ ባራነት ከብዙ ነገር አንፃር ይመነጫል እንደ እስልምና ማለት ነው። ያው የአሁናዊ አገዛዝ አይደለም፣ የአሁናዊ አስተምሮ አይደለም። ያኔ በነበረው አስተምሮ ላይ ባራነት በጣም የተንሰራፋበት አስተምሮ ነበር እና ያንን መሰረት አድርጎ ያንን የባራነት አስተምሮ እስልምና ሲገረስስ የራሱን የሆነ ስቴፕ በመጠቀም ነው። ዝም ብሎ መጥቶ አይደለም የሚገረስሰው እስልምና ማለት ነው። ምክንያቱም እያንዳንዱ ነገር የተለመደ ነገር ስቴፖች አሉት። እያንዳንዱ ነገር ሊታወቁ የሚገባ ነገራቶች አሉት እና ያንን መሰረት አድርጎ ነው እስልምና እንትን ያደረገው የገረሰሰው ይሄንን ባራነት ማለት ነው። እና ባርነት ምንጮቹ ምንድናቸው ሲባል መሰረታዊ የሆነው ነው። መሰረታዊ የሆነው ምንጩ አንደኛው ያ ነው። አንድ ሰው በቃ በምርኮ ተይዞ ልክ ባርነት የሚባል ነገር ላይ ሊደርስ ይችላል። ሶ ምርኮ ከሆነ በቃ ያ አካል ባሪያ ተብሎ ሊጠራ ይችላል። ግን ለዛ ነው እስልምና ያንን ለማለማመድ ምን አደረገ? የተለያዩ የሆኑ ሜተዶችን አስቀመጠና ይሄንን ነገር የሚሰራ ሰው ወደዚህ እንደዚህ የሰራ ሰው እንደዚህ ማውጣት ግዴታ አለበት። አንድ ባሪያ ነፃ ያውጣ፣ አንድ ባሪያ እንደዚህ ያድርግ፣ አንድ ባሪያ እንደዚህ ያድርግ የሚሉ ትእዛዛቶች የመጡትም ከዛ በመነጨ ነው። እና ያንን መሰረት አድርገን በዋነኝነት አንድ ሰው ባሪያ የሚባለው በዛ ነው። ሌሎች በጣም እንትን ሊኖሩ ይችላሉ፣ ግን ጀስት ሶፊስቲኬትድ ሐሳብ ነው። አሁን ካለው ሁኔታ ግን ለባርነት የሚባለው ነገር እኛ ጋር የለም፣ ሊኖርም አይገባምም የለምም ጭምር። ያንን ማወቅ አስፈላጊ ነው። ኦኬ አንዱ እሺ ሙሉ በሙሉ ክልክል ነው የተደረገው ማለት ሐራም ተደርጎ ነው ወይስ? ሁለት አይነት ግዴታዎች አሉ በእስልምና ደረጃ ማለት ነው። የመጀመሪያው ግዴታ የኖርማል የሆነ ህጋዊ የሆኑ ግዴታዎች አሉ። ሁለተኛ ደግሞ ሞራላዊ የሆኑ ግዴታዎች አሉ።
ሞራላዊና ህጋዊ የሆኑ ግዴታ የምንላቸው ነገራቶች ምንድናቸው? ያልተጻፈ ህግ ተብሎ ይሰየማል። ለምሳሌ አንድ ምሳሌ ልስጣችሁ። ለምሳሌ አንድ ሰው አንድን ምስኪን ሰው መንገድ ላይ አይኑ የማያይ ሰው እየሄደ ነው፣ ፊት ለፊቱ ጉድጓድ አለ። እዛ ጉድጓድ ላይ ሊወድቅ ነው ያ ሰውዬ። ያንን ሰውዬ እንድታነሱ የሚያደርጋችሁ ህግ አለ? ከዛ ጉድጓድ እንዳይወድቅ ተከላከሉ የሚል አንድ ህግ አለ? ሊነግረኝ ይችላል? ምንም ህግ የለም። ግን ምን አይነት ህግ አለ? ህገ ልቦና የሚባል ነገር አለ፣ ግዴታ የሆነብን ማለት ነው። ኦኬ ጨርሰን ኡስታዝ። እሺ አቡኪ ሙይት ነሽ እያወራ ከሆነ ጀሜል ሰላም አለይኩም ወራህመቱላሂ ወበረካቱ። አቡኪ ተመለስክ? ሪፖርት ከሆነ ኮፒ ሊንክ አድርጉ እያልኩ ነበር። እዚህ ሰው መጥቶኝ። ኦኬ እና ያንን አስመልክቶ እንዳልኩሽ በህገ ልቦና ነው እንጂ ዲኑ የከለከለው ነገር የለም መሰረቱ ማለት ነው። ኢቭን ክልከላ ማምጣት አለበት ብለንም አንጠብቅም እኛ። ግን በቃ ጊዜው አሁን አይፈቅድም። ማንም አያረገውም። ያንን ነው ልናረገውም አንችልም። አይ ምናምን ተብሎ ሊነሳ ይችላል። ኦኬ እነዚህ አይነት ነገራቶች ደግሞ ሲነሱ ያን ነገር መሰረታዊ በሆነ ሁኔታ ምንም ነገር ላይ ዲፔንድ ሳንሆን አውርተን መፍታት እንችላለን። ግን የለም እንደ እስልምናው ማለት ነው። እንደ እስልምና አስተምሮ ያ ነገር የለም። ሞራላዊ ግዴታዎች የሚባሉ ነገራቶች እኛ ላይ ያሉብን። ከዛ ውጪ ግን ኢስላም ያዘዛቸውን እያንዳንዱ ትዕዛዛቶች ሙሉ በሙሉ እናጸድቃለን፣ ሙሉ በሙሉ እንቀበላለን። እያንዳንዱ ነገራቶች ደግሞ ስህተት የሚባል ነገር አለባቸው ብለንም አናምንም። ኦኬ ስህተት አለባቸው ብለንም አናምንም። ይሄ የሙስሊም ባህሪ ነው። አላህ ሱረቱ ኑር ምዕራፍ 52 ላይ ምንድነው የሚለው? ምዕራፍ 51 ላይ አይ ቲንክ ምንድነው የሚለው? አላህ Subhanahu Wa Ta'ala እና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አስመልክቶ የነሱን ንግግር በሰሙ ጊዜ ኢነማ ካነ ቀውሉል ሙእሚኒነ ኢዛ ዱዑ ኢለላሂ ወረሱሊሂ ወደ አላህና ወደ መልእክተኛው ምእመናኖች በተጠሩ ጊዜ ሊያሕኩመ በይነሁም በእነርሱ መካከል ሊፈርድ ምን ሊያደርጉ ነው አለ? አን የቁሉ ሰሚዕና ወአጣዕና ሰምተናልም እሺ ብለናልም ሊሉ ነው አለ አላህ Subhanahu እና ምእመናኖች አላህና መልእክተኛው ከፈረዱት ነገር ውጪ ወደ ኋላ የሚዘነበሉ አይደለም። እዛው ሱረቱል አሕዛብ ላይ ምዕራፍ 36 ላይ ወማ ካነ ሊሙእሚኒን ወላ ሙእሚነቲን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺረቱ ሚን አምሪሃ አላህና መልእክተኛው አንድን ፍርድ ከፈረዱ በኋላ ሌላ የሆነን ሐሳብ አይ እንደዛ ቢሆን እንደዚህ ቢሆን ሊሉ አይችሉም። ዲናዊ የሆነ ጉዳይ ላይ እና አላህና መልእክተኛውን አላህን የሚያምጽ ነብዩን የሚያምጽ አካል እምቢኝ የሚል አካል አላህንም እምቢኝ የሚል አካል እርሱ በግልጽ ጥመትን ጠሟል ብሎ ነው አላህ የሚያስቀምጠው። እና ያንን አስመልክቶ እንደ ያ ነውና ርቅ ብለን እንጠራዋለን በአረብኛው። በመሰረቱ ደግሞ አላህ ኢዕትቁ ረቀባህ ተብሎ ደግሞ የተሰኘና ሐሳብ ደግሞ ወይም አይዲዮሎጂን ለኛ አጥቶልናል ማለት ነው። እና ያንን መሰረት አድርገን ነው እንትን የምንለው። አው ግዴታ ምናምን እንትና አትፈልጉ። እሺ ሌላ ቦታ ላይ አንዳንዴ ምን ታረጋላችሁ መሰላችሁ ያ ጀማዓ የነገራትን ግዴታ አትፈልጉ ነበረ አስቆመው እኮ። አው ለሁሉ ነገር ግዴታ እንትን ተፈቅዷል እንትን አልተፈቀደም እንድትባሉ አትፈልጉ። እዝነ ወይም ህገ ልቦና ብለን የምንጠራው ነገር አለ። እዝነ ወይም ህገ ልቦና ማለት ምን ማለት ነው ካልን አንድ ነገር ስለተፈቀደ ተፈቅዷል ስለተባለ ብቻ አናረገውም፣ አልተፈቀደም ስለተባለም ብቻ ደግሞ ተፈቅዷል ስለተባለም ብቻ አናረገውም። ተፈቅዷል ተብሎ ላናረገው እንችላለን። አልተፈቀደም ስላልተባለ ደግሞ አናረገውም። በሁለቱ ለምሳሌ መጠጥ መጠጣት አልተፈቀደም ቢባል ራሱ አናረገውም እንደማለት ነው። ወይ ደግሞ የሆነ ነገር መጠጣት ማረግ ተፈቅዷል ተብሎ ቢባል ራሱ አለማድረግ የሚሉ እዝነ ልቦናዎችን መረዳት አስፈላጊ ነው በመሰረቱ ማለት ነው። ሐሳቤን ከተረዳችሁት ያው ሰፊ ሐሳብ ነው። ያን መሰረት አድርጎ ማሰቡ የተሻለ ይሆናል ማለት ነው። ኦኬ ወያኪ ስለ ባህር አልቀም አሳያችሁ እንዴ? አላሳያችሁም አይደለ? ጎግል ላይ የፈለኩ መሰለኝ ጠፍቷል በጣም።
አራለው ምናልባት ጎግል ላይ ከፈለከኝ ላኖር እችላለሁ። ይሄንን ተላስገቱ እየጎለጎልከው ነው ብለን ነው የጠበቅነው። ያው ይሄ የምትመለከቱት ተአምር 48 ላይ ከዚህም በኋላ ይላል አባታችን ተክለ ሃይማኖት በየሀገሩ ሲመላለሱ አንድ ቀን ባህር ዳር ተቀምጦ ሳለ ልብሰ ስጋ ጋኔን ከባህር ውስጥ ወጣለ። ጋኔን ወጣ። ኦኬ ጋኔኑም የአባታችን ደቀ መዝሙርን ያዘው አለ። ገባበት ጋኔኑ። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበበት አሉ። ጋኔኑ ላይ ነው የሚያማተበው ማን? ተክልዬ። ያ ልቡስ ስጋ ጋኔንም ደቀ መዝሙሩን ትቶ ፈጥኖ ሸሻለ። ሊያመልጥም ወደ ብፁዕ አባታችንም አማተበበት ወደደ። ልክ ሊያመልጥ ሲል ብፁዕ አባት ምን አደረገ? አማተባለ። ወደ ባህሩም ሊገባ ባይቻለው በጥልቁ ባህር ወደብ ቆመ አለ። ጋኔኑ ነው እንግዲህ አስተውሉ፣ ፍቅራቸው ደስ ሲል ብፁዕ አባታችንም ሄዶ በእጁ ያዘው አለ። ጋኔኑ ጥፈር አድርጎ ያዘው። ያን ጊዜም እጹ ወደቀና ኃይሉ ደከማል። ለሁሉም በግልጥ ታያል። መጀመሪያ ለእሳቸው ብቻ ነበር የሚታየው፣ ከዛ ለሁሉም ታየ። ብፁዕ አባታችንም ልጄን ለምን ትይዘዋለህ አሉት። ጋኔኑም እኔ እንደ ሰው ሁሉ መስለኸኝ ስለዚህ መሰልከኝ ስለዚህም ይዘው ዘንድ ደፈርኩኝ አለ። ብፁዕ አባታችንም ስምህ ማን ነው አሉት። ባህር አልቀም ነው አሉ። ባህር አልቀም እያላችሁ ጻፉ፣ ይህን ስም እንዳረሱት ከሆነ በኋላ ባህር አልቀም ነው አሉ። ብፁዕ አባታችንም እንግዲህ ከእኔ ጋር ትሄዳለህ ወይስ ወደ ማደሪያ ትመለሳለህ አሉ። ከዛ ውብ ታሪክ እዚህ ጋር ነው የሚጨመረው። ከእንግዲህስ ወዲህ ወደ ማደሪያዬ ልመለስ አይቻለኝም አለ። ወዴት እመለሳለሁ? ወደ ማደሪያዬ መመለስ አልችልም አለ። በማማተብህም ስልጣኔን ሽረኸዋል አለ። ክቡር አባታችን ተክለ ሃይማኖት ወስዶ አለ ገዘረው አለ። ገዘረው ማለት አለበሰው ማለት ነው። ወደ ፍጹም ክርስቲያንነትም ለወጠው አለ። ክርስቲያን አደረገው ባህር አልቀምን። ከዛስ ስሙንም ክርስቶስ ሃሪዮ ብሎ ጠራው አለ። ማን ነው ክርስቶስ ሃሪዮ ተብሎ የተጠራው? ባህር አልቀም ስሙ ማን ሆነ? ክርስቶስ ሃሪዮ ተብሎ ተጠራለ። ብፁዕ አባታችንም ሲያገለግለው ኖረ። ከጥቂት ቀንም በኋላ የምንኩስና ልብስ አልብሰው ወደ ባቱ አስገባው አለ። ወደ ገዳም ገባ። ባህር አልቀም ማለት ነው ጋኔ ነው። አላሁል ሙስተዓን። የሚገርም ነው። መነኮሰ ማለት ነው። ቆሎ እየበላ አልበላም አልጠጣም ብሎ መነኮሰ እያለ ነው። ባህር አልቀም ክርስቶስ ሃሪዮ ተብሎ ተጠራ ነው ሐሳቡ። ኦኬ በቃናል። ጥያቄ ያለው ሰው ካለ ይቀጥል ኢንሻአላህ። ገቢ ያደርጉት ምን ይደረጋል? ገቢ ያደርጉታል። አንዱ ከታች ምዕራፉን ንገረኝ። ምዕራፍ 48 ኦኬ እሺ ኢንሻአላህ። ጥያቄ ያለው ሰው ካለ ይቀጥል፣ ካሌለ ደግሞ ለቀቅ እያደረጋችሁ ጥያቄ ላላችሁ ሰዎች እኔ አቡኪ ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ ደህና ናችሁ ወንድሞቼ? ቅድም ስለ ገድላት ነካ አድርገህ ነበርና የሴት ልጅ የመርገም ደሞ እንግዲህ እሷ በዛ በመርገም ደም ለ7 ቀን ወይም ለ8 ቀን የሚሆን እንኳን እሷ የተቀመጠችበትም ነገር ሌላውም ነገር የተረገመ እንደሆነ ነው ስንሰማ የቆየ ነውና አሁን ላይ ደግሞ ምንድነው ዛሬ ቪዲዮ ሰርተው ያየሁት ነገር ምንድነው አንዲት እንስት መንገድ ላይ በእርቃነ ገላዋን በመትቀጣ ሰዓት ከውስጧም የመርገሙ ደም ይፈሳት ነበርና ማን እንደሆነ ባላቅም ጎራ ብሎስ ያንን መርገም ደም የጌታዬ ደም ነው ጌታዬ ወጣበት ነው በሚል ያው እንግዲህ የሴት ልጅን ገላ በመሳሙ አፈወርቅ ተብሏልና ያ ደም በዚህ ቦታ አፈወርቅ እንዲባል አድርጎታል። ሌላ ቦታ ደግሞ የመርገም ደም ነው ይባላል። እንዴት አየዋለህ እስኪ? እሺ አፈወርቅ ራሱ ስሙ እኮ ያስታውቃል። አፈወርቅ ማለት እንግዲህ እንደዛ ነው ነገሩ። እና እስቲ ሴት ልጅን አስመልክቶ ምን እንደሚሉ ላሳያችሁ። ካሁን በኋላ የመጨረሻ ገድሌ ነው፣ አልጠቅስም። ገድል ለማንበብ የምጠላው ነገር የለም በመሰረቱ ማለት ነው።
ዜና ስላሴ መጽሐፍ ቮሊዩም ቁጥር 39 ላይ እንዲህ ይላል አብ ወልድ መንፈስ ቅዱስም ከዚያ ዕፀ በለስ ደም ሲፈስ አይተዋል። የትኛው ዕፀ በለስ መሰላችሁ? እንትና የማን ነው? የማን ነበር የሚባለው? ያ ዕፀ በለስ የሚባለው እንትኑ ነው የበሉት ማለት ነው አዳምና ሔዋን። እዚህ ጋር ዕፀ በለስ የተባለው ማለት እና ከዛ ዕፀ በለስ ደም ሲፈስ አይተው አለ እንደ ውሃ ምንጭ 7 ዓመት ደምሽ ይፍሰስ ብለው ሔዋንን ረገሟታል። 7 ዓመት ነበር ደማችሁ ሊፈስ የነበረው እህቶች። ከዛስ ሔዋንም 7 ቀን ያላችሁ ብላ መለሰለችላቸው። አታለለቻቸው። አረ ምናምን እናንተ እንደዛ አላችሁ እንጂ 7 ቀን ነው ምናምን አለቻቸው። ከዛ እነርሱም እንደተናገርሽው ይሁንልሽ ብለው ፈቀሩላት። ከዛ በኋላ 7 ቀን ይፈሳቸዋል የሚል ታሪክ አለና የመርገም ውጤት ነው፣ እርግማን ነው፣ ተረግመው ነው እና እንደዛ በአፈወርቅም እንደዛ አይነት ዘገባዎች አሉ። ኦኬ ግን እንትን ይለናል፣ ይበቃናል። አንዳንዴ ከብዙ ከመጠን በላይም ሲሆን ለኛም እንትን እንዳይለም ማለት ነው ብናልፈው ደስ ይለኛል። ኢንሻአላህ ጥያቄ ያለው ሰው ካለ ኢንሻአላህ እንቀጥል። እኔ ግን አንዳንድ ሰዎች በጣም ነው የምገርሙኝ። በቃ አንጀታችን የመበሉት ሰዎች እስካሁን እንደዚህ ሁሉ ጊዜ ሰርተህ ምናምን 100 ሺህ አልገባም የሚልኝ ሰዎች አሉ በጣም ብዙና አንድ ነገር ግልጽ አድርጌ ልንገራችሁ። እኔ መሰረቱ እኔ ራሴን ልወክልና እኔ በመሰረቱ አንድ ሰው ማየኝ 2 ሰው ማየኝ 3 ሰው ማየኝ 1000 ሰው ማየኝ ሌላም ሰው ተከተለኝ እንትን መልሰው አይደለም የሆነ ሐሳብ የምቀይርለት ሰው አይደለም የመጀመሪያ። ሁለተኛው ደግሞ ኢንሻአላህ አላህ እስካጠነከረኝ ድረስ መቼም ሰዎችን ተከተሉኝ ብዬ አልናገርም። እንደ ፎሎ አድርጉኝ እንደዚህ ሆኑልኝ ምናምን አልልም። ምክንያቱም እኔ ማንም ሰው ሊከተለኝ ያክል የተለየ ነገር ያለኝ ሰው ነኝ ብዬም ስለማላስብ ማለት ነው። በመሰረቱ ሰውን ተከተሉኝ ማለቱ ራሱ ስህተት ነው ብዬ አምናለሁ። በመሰረቱ ማለት ከፈለገ ሊከተል ይችላል ወይ ደግሞ የሆኑ ሰዎች ፎሎ አድርጉት ሊሉ ይችላሉ። ግን እኛ ማንን አሁን ኮሜንት ብዙ ጊዜ እመለከታለሁ ፎሎ አድርጉኝ ምን እንደዚህ አድርጉኝ ምናምን ማናቸው እናንተ ፎሎ የምትደረጉት? ምንድነው ይዛችሁ የመጣችሁት? ምንድነው ስራችሁ? እና ያንን መሰረት ያደረገ ሚዛናዊ የሆነ እስላማዊ የሆነ እንቅስቃሴ ያስፈልጋል እንጂ ዝም ብሎ ሰው ፎሎ እኔ እንግዲህ ምን እንደሚገኝ አላውቅም። ዝም ብሎ ስንተን ስላተ ፎሎ አድርጉኝ ባይባል የተሻለ ነው። ይሄ የኔ ፐርስፔክቲቭ የኔ ሐሳብ ነው። ኦኬ ጥያቄ ያለው ሰው ካለ መቀጠል ይችላል። አይ ምናልባት አቡኪ ይሄ ነገር ለአንተ ይጠቅማል ወይም ይጎዳል ብለን ሳይሆን ዝም ብለን ያለ ራሳችን እንደው የበለጠ ዳዕዋው ተደራሽነት እንዲኖረው አንተን ፎሎ ያደረጉ ሰዎች አንተ ምናልባት ከሚታደርገው ዳዕዋ በላይ እነሱ በአንተ ዳዕዋን በማዳመጣቸው ይጠቀማሉ። የአጅሩ ተካፋይ መሆን አለብን ከሚል አንፃር ነው እንጂ ማለት ነው። አንተ እኮ ላይቭ ለመክፈት 1000 ከገባ በኋላ በቂ ነው። 1 ሚሊዮን ብትገባ ምንም ያናክል ጥቅም ያለው ነገር አይደለም እኮ። ግን ተከታዮቹ በበዙ ቁጥር ያንተ አጅር ደግሞ የበለጠ ይሄዳል ከሚል አንፃር ነው። እኔ እኮ አልተረዳችሁኝም። ስህተት ነው እኮ አላልኩም። እሱ ግን አንድ አካል እኔን ተከተሉኝ ለማለት የሚያበቃ አካል የለም። በተለይ በዚህ ምድር ላይ እኔ ለምሳሌ አይደለም ብቁ አይደለም ተከተሉኝ አይደለም በፍጹም። ለምን ነው የምትከተሉኝ ነው? እናንተ ኦኬ አይ ትምህርቱ እንዲዳረስ ለምኑ ምናምን እንከተላለን። ኦኬ ያ ይቻላል። ይሄ የኔ ሐሳብ ነው። በዚህ ተረታችሁኛል። የኔ ሐሳብ ነው። እንደውም ፎሎ ደግሞ እናንተ ደግሞ እንዳትል አንዳንዴ እኮ አስቸጋሪ ነው ለእናንተ መናገር። በቃ ትቻለ ፎሎውን ሙሉ እሱን መፍራት አለብህ። እንቅልፍ እንዳተኛ ነው የምናደርገው። የጨራሽ ፎሎ ስናረገው ምናምን ብለው እንትን እንዳይሉና ኢንሻአላህ ችግር የለውም። ወደዚህም ሆነ ወደዛ ወላሂ ዳዕዋችንን ከማድረግ ና አራቀይ ና አንተኛ አሁን የተላከልህ ተግባ። እሺ ጓል ቀጥይ። እሺ ታንክ ዩ አቡበክር። እኔ እንኳን የምከተልህ የራሴ ምክንያት አለኝ። ስለምማር ስለምታሳውቀኝ ነው። that's all ተጠቀምበታለሁ። ለራሴ ጥቅም ነው የምከተልህ ወይም ደግሞ ማዳመጠው ከስር ሆኜ የኔ ሐሳብ ነው ይሄ። የኔን ነው መገልጽ ያለው። ሁለተኛ ደግሞ እኔ አሁን ለምሳሌ ፐርሰናሊ አንተ ጋር ስገባ ዛሬ ስለለማወቅ ፈልጌ አንዳንድ ነገር ነውና አንዳንድ ጊዜ ይሄ አሁን የገድላት ወይም ደግሞ የምንድነው የሚባለው መጽሐፍ እኔ ስማር አንተ ጋር መጥቼ ለድህነት ይጠቅመኛል አይጠቅመኝም? ራይት አይጠቅመኝም። ይጠቅመኛል አይጠቅመኝም። ስለዚህ እንደማይጠቅመኝ አውቄ አንተ ጋር ለመማር ስንመጣ አንዳንድ ሰዎች አለን። አሁን ለምሳሌ most of the time እንደዚህ አይነት ነገር ሰማና it's bothering like like it seems like hate speech። እኔ ጥየው የመጣሁት ነገር ነው። እኔ ፐርሰናሊ
በቃ ትክክል አይደለም ብዬ አምኜበት አንዳንድ ሰዎችም አሉ ግን ስለ እስልምና ሃይማኖት ማወቅ የምንፈልግ ሰዎች አለንና ስለዚህ ሞር ስለዚህ አይነት ስለ እስልምና ሃይማኖትና ቁርአን ምናምን ብታስተምረኝ እኔ ፐርሰናሊ እመርጣለሁ ምክንያቱም ስለገድላቱ ለኔ ስለገድላቱ ወይም ስለዛኛው ምንድነው የሚባለው ሌላው ለኔ ድህነት አይሆንም ለኔ ምንም አይነት እንትና ያመጣልኝም ይቅርታ it's just an opinion እና like I don't know ተከክል ነው ሐሳቡ ስለመጣ ነው እንጂ እንደው አዋራውን አስጭኝ ያነሳሁት እኔ ትምህርት ላይ ተከሽም አላቅም አልጠቅሰውም ጭምር ግን ያው ሰዎች ሐሳቡን ሲያነሱት ያን ሐሳብ መሰረት አድርገን እናወራለን እንደ ድንገት ካንቺ ጋር ተገናኘና ስለ ሚርዛ ጉል አህመድ ስናወራ ልክ እንደ ተክልዬ ነው እንደዛ የሆነው ስንል ኦኬ ለዛ ማስረጃ ይምጣልን ተባለ እና በዛ ምክንያት ነው የገባነው ኢንሻአላህ እኔ ራሱ ዞር ይባላል ደስ ይለኛል ሌላ ጊዜ ኦኬ ጥያቄ ያለው ሰው ካለ ኢንሻአላህ መማማር እንችላለን እስልምና ላይ ጥያቄ ያለው ሰው ካለ መግባት ይችላል ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወበረካቱ እንዴት ናችሁ እንዴት አመሻችሁ አልহামዱሊላህ እንዴት ነህ አልহামዱሊላህ በዚህ ሐሳብ እንዴ አሊ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ሀጂ እንዴት ናችሁ ጠፋችሁ እኮ አላህ ነው እናንተን ተከታተን ትላለ መርሐባ በአሁኑ ሐሳብ ላይ እንበለውና ለድህነት በሚልጁ ከተነሳ ባይብልም ይጠቅማል ብለህ ታስባለህ አበከር ባይብልም አይጠቅምም ብዬ አስባለሁ በግል ላይ ሰዎች ካሉበት ኮንቴክስት አንፃር ካሉበት አውድ አንፃር ስክሪፕቸራቸውን ጠቅሳለን በሚለው እንጂ ማለት ኦርቶዶክሶች እንደ ኦርቶዶክስ ስፔሲፊካሊ ገድል ሊጠቀስላቸው ይችላል ሌላውም አካል እንዳለበት ኮንቴክስት የሚጠቀስለት ስክሪፕቸር አለ በሚል እምነት እንጂ ጓል አይ ቲንክ ኤቲስት ኦር አግኖስቲክ ነገር ነች ካለችበት ኮንቴክስት አንፃር እንደው ባይብል እንኳን የሚጠቅማት ነው በየማስበው መጽሐፍ አይደለም ከድህነት አኳያ ኤክስፕሌን ካደረግነው ማለት ነው እና አቡበከር አይ ቲንክ ካሉበት ኮንቴክስት አንፃር መጽሐፍን በመጥቀስ እንጂ ለድህነት ይጠቅማል በሚል አንስቶትም አይቻልምና በዚያ በተረዱት በየስባል ካልተሳሳትኩኝ ወቂ ምን ትላለህ አይ ጀዛከላ ትክክለኛ እንትን ነው ጀዛከላ ትክክለኛ ፖይንት ነው ያንን መሰረት እናደርጋለን ኢንሻአላህ እሺ አሁን ምን እናርግ መሰላችሁ ጥያቄዎች ካሉ ኢንሻአላህ ግቡ ካሉ ደግሞ ኢንሻአላህ ቦታ ለቀቅ ያረጋችሁ ጥያቄ ያላችሁ ሰዎች ካላችሁ እነሱ አህመድን ፎሎ አድርጉት ባይዘው አህመድ እንግዲህ ምንድነው ምን እናድርግ ቆይ እንዴት አድርጌ ላስተዋውቅ አህመድ አንድ ግርም ስለሚለኝ ነው አሁን እኔ ቤት ኖሮ አሁን ለምሳሌ የገራውን ያያየው ነው አህመድን ፎሎ እኛንም ያላደረገ ይኖራል ባይዘው ሊትራሊ ማለት ነው እና አንድ ቀን አስተውሳለሁ ኡስታዞች ተሰብስበው መቼስ ኡስታዞችን ፎሎ ያላደረገ የለም ምናምን ስል ከታች ሁሉም ፎሎ ሲያደርግ ተመለከትኩኝና አንዳንዴ ማንን ነው የምንከተለው የሚለው አህመድን ለምሳሌ ብትከተሉት ብዙ ነገር ታተርፋላችሁ እንዲሰራም ስራም ብትሉት ደግሞ እንትን ነው ማለት እንዲሰራም ሰውም ማነሳሻ ይሆናል ይመስለኛል ማለት ረጅም ጊዜ ነው ከማንንም በላይ ረጅም ጊዜ ቆይቷል በጣም ረጅም ጊዜ ማለት ነው እዚህ ንጽጽር ላይ እንግዲህ እንትን ነው እንደዚህ ነው እንደዛ ነው ምናምን አይደለም ሁላችሁም የምታውቁት ነው አህመድ ወንድማችን አህመድ በዚህ የምናቀው በእንትን ላይ በንጽጽር ላይ የክርስቲያኖችን መጽሐፍ መሰረት ያደረገ የነሱን በኩራዊ ቋንቋን ወይ ደግሞ የሰርጽ ቋንቋን ሰርጽ ወይም ግሪክ ብለን ምን ሰየመውን ቋንቋ መሰረት አድርጎ በመሞገት ምናቀው ወንድማችን ነው በከዛ በተጨማሪ የሂብሪው ቋንቋንም መሰረት አድርጎ በመሞገት ምናቀው ወንድማችን እድሜው እንደዚህ ነው ምናምን አላላችሁ ምክንያቱም እድሜ ብዙ ጊዜ ሲጠቀስ ሰው ማሳነሻ ነው የሚሆነው ፖለቲካ አርገናታል አንዳንዴ ማለት ነው ሰው ማሳነሻ ይሆናል እድሜ ሲጠቀስ እንደዚህ ልጅ ነው ምናምን ስንል ማስናቂያ ይሆናል ግን አልহামዱሊላህ ልጅ የሆነ ገና ልጅ የሆነ ልጅነት ግን በእድሜ አይደለም በእውቀት ደግሞ በጣም ከፍተኛ ደረጃ የደረሰ ወንድማችን እና ዱአ አድርጉለት ፎሎም አድርጉት ተከታተሉት ትምህርቶች ነው ኦኬ እንትን አድርጉ ጥያቄ ካለ አሁን ኢንሻአላህ ቀጥይ አህሜ ሰላም አለይኩም ወራህመቱላሂ ወበረካቱ አቡኪ ጀዛኩሙላህ ኸይረን ወላሂ አህመድን በደንብ ገልጸዋል ብዬ ባለል በጣም የሚገለጽ እንደው ማጠገቡ ስትሆን ደግሞ በአካል
ለመናገር እንኳን የምታፍርብለት እንቁ ልጃችን ነው። ሁላችንም ወላሂ የራሳችንን እንቁ እኛ ካልያዝን ማንም ሊያከብርልን አይችልምና አህሜ በጣም ብዙ የምንጠብቅበት ለብዙ ለልጆቻችን አርአያ የሚሆን የልጅ ወይም የወጣት አዋቂ ነው እና አላህ ይጠብቅህ አህሜ። አላህ ይበልጠን የምትሰራ ይበልጠ የምታገለግለን አላህ ያድርግህ። ሁሱ እንደዛ ነው የተገረመው። ሁሱ እንዴት ይላቀቀው በቃ አይቶት እንዴ ምናምን አህመድ ብሎ እንደዛ ነው። ኢንሻአላህ ጥያቄዎች ካሉ ቀጥየታችን ፉኑን ወርተሰው ዋይሳት ላውቃስ ዋና ስምሽ ነው መሰረታዊ ስምሽ ነው ወይስ ቀልጸሽው ነው ራስሽ ቀጽለሽው ነው? አይ የሲስተር ልጅ እንትን ነው ስሟ ነውና እዛ ነው። ማሻአላህ ጥሩ ስም ነው። ሽክራን ትምህርትን እከታተላለሁ። ማሻአላህ በጣም ደስ የሚል ነገር ነው እና እኔ ሁለት ጥያቄ አለኝ። እሺ አንዱ ጥያቄ ሴት ልጅ ሴት ወንድን ሸሃዳ ማስያዝ ትችላለች? ወንድ ሴትን ሸሃዳ ማስያዝ ይችላል? ጥያቄ ነው እኮ ወንድ ሴትን ሸሃዳ ማስያዝ ይችላል? እኔ እንጃ እየጠየቅኩ ነው። ኖ ወንድ እኮ ነው የምልሽ ወንድ ሴትን እሱም አላቅም። አዎ ኧረ ተይ እኛ እዚህ እያሳዝን አይደለ እንደኛ ለምሳሌ ወንዶች ነን ሴቶችን ሸሃዳ እያስያዝን በተመሳሳይ ደረጃ ሴቶችን ወንዶችን ሸሃዳ ማስያዝ ይችላሉ። ችግር ያለው ነገር አይደለም። ግን በመሰረቱ ከምን አንፃር ነው የሚነሳው ከተባለ ወንዶችና ሴቶች ለምሳሌ በመሰረቱ አይጠበቅም ሴት ታይዛለች ተብሎ አይጠበቅም። ምክንያቱም ኮንቲኒየስሊ ወንዶች ጋር ስለሆነ ያ ነገር ያለው ማለት ነው። እና ከዛ አንፃር ሰደል ሊደሪዓ አጠቃላይ ግን ምን ማድረግ አለባችሁ? በውስጥ መተው ሸሃዳ ልንይዝ ነው መስለን ፈልገን ነው እንዲንሆን ቱራቦራ ምናምን ሲሏችሁ ማንም ወንድ ነው ብላችሁ እንደዛ ሲላችሁ ዳይ ወደ ንጽጽር ሰዎች ላኩ። እሰልማለሁ እንዲሆንልሻለሁ ምናምን they are just playing እየተጫወቱ ነው። ባለፈው ያየሁት አንድ ጥናት ምንድነው የሚያሳየው አውቀው ሚሽነሪዎች ከሚሰሩት አንዱ ስራ መካከል ሆም ተብሎ ሴት ልጆችን የማጥመድ የዑለማዎችን ምናምን እዛ ገጠር አካባቢ ያሉ የዑለማዎችን ምናምን ሴት ልጆችን ሆም ብሎ በማጥመድ በእነዛ አማካኝነት ትውልድ የመስራት ነገር አለ እና ያንን መሰረት አድርገው አንቺ በፍቅር ነው የሚኖርልኝ ልትቻለሽ ለእግዚአብሔር ብሎ ሙሉ ህይወቱን ካንቺ ጋር ሊኖርልኝ ይችላል። እግዚአብሔር በሚል ራሱ በሳለው ነገር ማለት እንግዲህ በደል ነው። እስልምና እንደዚህ አይነት ነገር አያዝም አናረግም። እኛ ሙስሊሞች ለቀልድ በለምን እንዲህ አንሆን። እነሱ ግን ችግር የለባቸው እና ያንን ራሱ ያደረጉ ከ6 ከ7 በላይ ሴቶች እየተመለከቱ አንዴ በእጁ ከገባሽ በኋላ አንድ 3 4 ልጅ ከወለደልሽ በኋላ ወይ ልጆችሽን ወይ ሃይማኖትሽን ምረጭ ይልሻል። والله ፍዳሽን ትበያለሽ። እንደዛ ብላ ይመጣል። እንደዛ አይነት ላንቺ አይደለም ኖ አጠቃላይ እያወራው ነው ታች ትበያለሽ ሲል አንቺን አይደለም። እሺ ያው ሴቶችን እያወራው ነው እና ያንን መሰረት አድርጉ ሸሃዳ ግን ማስያዝ ትችላለች። ችግር የለም። እኔ ጀነራሊ ነው የጠየቅኩ ላይክ እንደዛ ዲፕሊ እንትን መጠየቅ ሳይሆን ላይክ ከምር ያ ሰው ስለ እስልምና አውቆ ምናምን ተረድቶ ንጽጽር ላይ እንትን ብሎ ያው መጠየቅ የሚፈልገውን ጥያቄ አግኝቶ ግልጽ ሆኖለት አላህ ሂዳያን ከወፈቀው ሴቷ ማስያዝ ትችላለች ወይ ሸሃዳ በሚል ነው የጠየቅኩ። አንድ እሱ ነው። ኦኬ ተመልሶልኛል መልሱ። ሁለተኛ ደግሞ አላህ Subhanahu Wa Ta'ala እንትን ሁሉም ወንጀሎችን ይመራል ተውበት ካደረገን ኤክሰፕት ኩፍርን የሚል ማለት ነው። ለምሳሌ አንድ ሰው ከመሞቱ በፊት ለምሳሌ ኩፍር ሰርቶ ከነበረና ከመሞቱ በፊት ከተውበተ ተውበቱ ይቀበልለታል ነው ወይስ እንዴት ነው? ወይስ ከሞተ በኋላ ላይክ ግጥ ነው ጥያቄ? አላህ Subhanahu Wa Ta'ala ሁሉንም ሽርክን ጨምሮ ሁሉንም ይመራል። ሁሉንም ማለት ነው። ለምሳሌ ሰሃቦች ሆነው ሙሽሪኮች ነበሩ፣ ሰሃቦች ሆነው ካፊሮች ነበሩ። ሁሉንም አላህ Subhanahu Wa Ta'ala ይመራል። አላህ የማይመረው ምንድነው ከተባለ በዛ ላይ ከሞቱ ነው። አሁን የሚያወራው የቁርአን አንቀጽ ያወራሽው አላህ Subhanahu Wa Ta'ala በዛ ላይ ከሞቱ ነው የሚለው። ካፊር ሆኖ ከሞተ አንድ ሰው በቃ የለም ድህነት። ሙስሊም ከሆነስ አላህ ዝም ብሎ 70,000 ሰዎች አሉ አላሉ يدخلون الجنة من غير حساب ولا سابق عذاب ያለምንም ቅጣት ያለምንም ቀድሞ መተሳሰብ አላህ Subhanahu Wa Ta'ala ዝም ብሎ ጀነት የሚያስገባቸው
እንትኖች አሉ ሰሃቦች አሉ እንትኖች አሉ ሰዎች አሉ ማለት ነው ግን ሙስሊሞች መሆን መቻል አለባቸው ሸርጡ ሙስሊም መሆን ነው ሙስሊም ሳይሆኑ አስተውሉ ሙስሊም ሳይሆኑ ካፊሮች ሆነው ከሞቱ አለቀ በቃ ፔሬድ ተነፍቷል ከዛ በኋላ ኢስቲግፋር አይጠቅማቸውም ምንም ሰደቃም አይጠቅማም ምንም ነገር አይጠቅማቸውም ሙስሊም ሳይሆኑ ከሞቱ ሙስሊም ሆነው ላኢላሃ ኢላላህ ብለው ከሞቱ ግን ተስፋ አለ በቃ ተስፋ አለ እኔ ተስፋው ከሐዲስ ነው መሰጣቸው من قال لا اله الا الله خالصا من قلبه دخل الجنه በልቡ አስቦ ላኢላሃ ኢላላህ ያለ ሰው ጀነት ገባ ነው ተባለ እንዴ ቢሰርቅም ዝሙት ቢሰራም አው ቢዝሙትም ቢሰርቅም የዘሞታትና የሰረቃትን ያክል ይቀጣል እንጂ ገሃነም ላይ ዘው ታሪያ ሆነ ለዛ ነው የእስልምና ድነት መስራች ይሄ መሰረታችን ምንድነው ጀነት መግባትና አለ መግባት ሳይሆን ጀነት ላይ መዘውተርና ገሃነም ላይ መዘውተር እነዛ ምእመናን የሆኑ አካላቶች ጀነት ላይ የሚዘውትሩ ናቸው ካፊር የሆኑ አካላቶች ደግሞ ገሃነም ላይ የሚዘውትሩ ናቸው ምእመን ሆኖ ገሃነም ገብቶ ተቀጥቶ ጀነት ገብቶ ደግሞ የሚዘውትር በጣም ብዙ አለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ጀነት የሚገባን ሰው ሲተርኩልን መጨረሻ ላይ ጀነት የሚገባን ሰው አላህ Subhanahu Wa Ta'ala ጀነት ግባ ይለዋል ጌታዬ ሆይ ጀነት የሞላች ያክል ይመስለዋል አሉ ነው እንደዛ ማለት አይደለም ብለው ያስቀምጣሉ ነብያችን መሐመድ ሰለላሁ አላህ ምን ይለዋል አሉ አንተ ጀነት ላይ ያሉ ሰዎችን የነሱን ሙልክ አይነት 10 እጥፍ ዘጣሃለሁ እና በዛ ጀነት ላይ የፈለከው ነገር አለልህ የሚል ተድላና ደስታ አላህ እንደሚሰጠው ነው ተነገረ ሶ ኢተርኒቲ ላይ ዘላለማዊነት ላይ እንጂ ሐሳቡ ገሃነም መግባት አለ መግባት ላይ አይደል እና ወንጀል የሰራ ሰው ካፊር ሆኖ የሞተ ሰው ዘላለም የጀሃነም ነው የሚሆነው ሙስሊም ግን ዘላለም የጀሃነም አይሆንም ነው በቃ ያው የተቀጣውን ተቀጥቶ ያው ኩፍር አይስራ እንጂ እንደዛ ማለት ነው ያው እንደዛ ደግሞ ስንል አሁንም አናቀለውም ደግሞ አንዳንዴ እንደዛ ደግሞ ሲባል ሊቀለን ይችላል እንዴ እንደዛ ከሆነማ እንደዛ ማለት በጣም ቀላል ነው ተቀጣን እንገባ ከሆነ ሊል ይችላል አይ ገብቶኛል አው ፖንጂ ገብቶኛል አሁን ገብቶኛል ያው ማት እንደዛ ቢባልም ወንጀል መስራ ማለት ሳይሆን ጀስ በተቻለን መጠን ወደ حرام ነገር አለ መስራት መሞከራችን ለክቡ ነው አንስ ፐርፌክት እና እንደዛ መስራታችን አይቀርም ላይክ ሰው ልጅ እናጠፋለን ግን በተቻለን መጠን ተውበት አድርገን ኩፍርን አለ መስራት ነው ከነጨራሹ ማለት ነው ዳዳው ነገር ያ ነው እሺ ሹክራን ጨርሻለሁ እሺ ያ ጥያቄ አለ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ማለሽ ኡስታዝ ምናልባት ይሄኔ ጥያቄ ፈተዋ ሊሆን ይችላል እኔ ባለሁበት ሀገር ሰላተል ጁሙአ ይሁን ወይንም ረመዳን ሰላተል ተራው ለመስገድ ስንሄድ ልጆች ይዘው የሚመጡ ቤተሰቦች አሉ እና ለመስገድ ያው ረካ ስንወርድ ስንነሳ ልጆቹ ልብሳችንን ይዛሉ ምን ይላሉና ያንን ሰላት እንደዛ ላለመስገድ ይያልኩኝ ተራውህም ይሁን ሰላተል ጁሙአ ቤት ሰግዳለሁ እና ያ ነገር እንዴት ይታያል ይሰማል ኦኬ እንትን በየሰመቸሻለሁ መጨረሻ ላይ ግን ያገናኘሽው ፖይንት እንትን አላለም ያንን መሰረት አድርጌ ምን በሆነ ነው ያልሽው እንደዛ ሰላት ላይ ስለምወሰወስ ይያልኩኝ ሰላተል ተራውህም ይሁን ጁሙአም እቤት ሰግዳለሁ እና ያ ነገር እንዴት ይታያል መሄድ መስገድ እየቻልኩኝ መስጊድ ሰላት ላይ ይወሰውሳሉ ልጆች ያው እድሜያቸውም ትልልቅ የሆኑ 13 አመት እስከ 14 አመት የሆኑ ልጆቻቸውን ይዘው መተው አጠገብ ቁጭ ያደርጋሉ ማይሰግዱትን እና መስገጃ ይጎትታሉ ልብስ ይጎትታሉ ያ ላይ ስለምወሰወስ እቤት ሰግዳለሁ እና ያ ነገር ረሱላችን ሰለላሁ ዐለይሂ ወሰለም ረዘመ ባለ ሐዲስ ላይ ቡዩተሁን ኸይሩን ለሁነ ብለው ነው በመረጃ ያስቀምጡት ቤታቸው ቢሰግዱ ለነሱ የተሻለ ነው የሚለው ሐዲስ ሴቶች ቤታቸው ቢሰግዱ ለነሱ የተሻለ ነው ኦኬ ምክንያቱም ሶላት ብለን የምንጠራው ነገር የሶላተል ጀማዓ ብለን የምንጠራው ነገር ለሴቶች ሲሆን ዋጅብ አይደለም
ያ ማለት እሷ መስገድ አትችልም ማለት አይደለም። ላ ተምነዑ ኢማ አላህ አልመሳጅድ እነዛ ሴቶችን መስጂድን አከልክሏቸው ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም። ነገር ግን ወቡዩተሁን ኸይሩን ለሁን ቤታቸው ግን ቢሰግዱ ለነሱ የተሻለ ነው። በመሰረቱ ነው ይሄ ነው በቃ ሴት ልጅ መሰረቱ ወቀርነ ፊ ቡዩቲኩን ወላ ተበረጅነ ተበሩጅ አልጃሂልያ ቤታቸው እርጉ ነው የሚለው አላህ ሱብሓነሁ የጃሂልዮችን መንገድ አትከተሉ እንደነሱ አትገላለጡ ነው የሚለው አላህ ሱብሓነሁ እና ያንን መሰረት አድርጎ ምንድነው ማድረግ ያለብሽ ከተባለ ማድረግ ያለብሽ ነገር እዛው በሰግጂ ላንቺ ለቤትሽ የተሻለ ነው አጠቃላዩ ማለት ነው። ልጆች ኖሩ አልኖሩ በፈለገ ሐሳብ ቢሆን የተሻለው ላንቺ ያ ነው። ያ ማለት ግን ተከልክለሻል ማለት አይደለም። ኦኬ شكرا جزاك الله እሺ ወያኪ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ክርስቲያን ወገን ጥያቄ ጠይቆኝ ነበር ከዚህ በፊት መጠየቅ ይችላል ያንን ጥያቄ? እሱ ጥያቄ አብዛኛውን ጊዜ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ ከኔ አብ ይበልጣል ምናምን ብሎ ሲናገር ልክ እንደ ልጁም ልጅ ሆኖ እንደዛ አይነት ትረካም ይተርካል። በቁርአን ደግሞ ስንመጣ በሱረቱል ኢኽላስ ላይ አላህ Subhanahu Wa Ta'ala ለም የሊድ ወለም ይውለድ ይላል። ግን እናንተ መጽሐፍ ቅዱሱን ከኔ አብ ይበልጣል ምናምን የሚለውን ቦታ ትቀበላላችሁ። ግን ይሄና ሱረቱል ኢኽላስ ላይ ያለው ነገር አይጋጭም ምናምን በሚለው አይነት ጥያቄ ጠይቆኝ ነበር። እስቲ ጠይቄ መልስልሃለሁ ብዬው ነበር። እስቲ ለዚህም መልሳላችሁ። ኦኬ ቀጥል አህመድ እስቲ። ወላሂ አልሰማሁትም ያለውን የሆነ ቴክስት ገብቶ እየመለስኩኝ ነበር። ኦኬ ቀጣዩን እንመለሳለን ኢንሻአላህ። በመሰረቱ ማለት ነው ኢንጂነር እኛ አንድንም የባይብል ጥቅስ ስንጠቅስ የባይብሉን ጥቅስ አምነንበት ወይ ተቀበለን አይደለም። ጀስት እነሱ የሚያምኑበት መጽሐፍ ስለሆነ እነሱ የሚያምኑበትን መጽሐፍ ማስረጃ አድርገን ራሳቸው ላይ ያመጣል እና ኢየሱስ ክርስቶስ ከኔ አብ ይበልጣል ብሎ ተናግሯል። ያው ሊትራሊ ከሱ አብ ይበልጣል። ግን እኛ አብ የሚለውን ወይ ደግሞ አባት ነው ወይ ደግሞ ኢየሱስ ክርስቶስ ልጅ ነው የሚለው ከቁል ወላሂ አድርጋ ይጋጫል ወይ አይጋጭም? በመሰረቱ እንዴት አንድ ሊስማማ ይችላል? እኛ ያንንም አንቀበልም። አንድ አይነት ነው ብለን አንቀበልም። ስህተት ነው ሙሉ በሙሉ። አምላክ ልጅ የሚባል ነገር የለውም። አምላክ አባት ተብሎ የማይጠራም ሊጠራም አይችልም፣ ወደፊትም አይጠራም። ያንን እኛ አምነን እንቀበላለን። የባይብል ጥቅሶችን ስንጠቅስ እኛ የምንጠቅሰው እየተማማርን ስለሆነ ነው። እኔ ማወራ ከሆነ በአንተ መጽሐፍ ነው ማወራ፣ አንተም በእኔ መጽሐፍ ነው የምታወራ። እኔ በአንተ መጽሐፍ አንተም በእኔ መጽሐፍ ስናወራ ያንን ነገር ግዴታ ማመን ይጠበቅብናል። አንድ ሁለተኛ ሎጂካሊ ራሱ ብንመለከተው አንድ አካል ስለ አንድ ነገር ሲያወራ በዛ ነገር አምኗል ማለት ነው ወይ ያምንበታል ማለት ነው ወይ አይደለም? እንደ ማስረጃ አድርገህ አንድ ነገር ጠቀስክ ማለት ታምንበታለህ ማለት አይደለም። ግን የሚያምንበት አካል አለ። ያን አካል ስታወራው ለሱ እንደ ማስረጃ አድርገህ ትጠቅማለህ አይደለም? እነዚህን እኮ አይደለም ነገ እኮ በግ አምላኪዎች ቢፈጠሩ እነዛ በግ አምላኪዎች መጽሐፍ አለን ቢሉ መጽሐፋችሁ እኮ እንዲህ ይላል ብለህ ልጠቅስላቸው እና ትቀበለዋለህ ማለት ነው እንዴ? ይሄ ከዘምዘም ወዲህ ከዘምዘም ወዲያ እንደተባለው አይነት